ቅመሰው ብትሉት አይቀምሰው። ለምን? ምላስ መቅመስ የሚችለው ምን ሲኖረው ነው? ምራቅ ሲኖረው ነው። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን? ምላስ እመቤታችን ናት። ከምላሳችን ላይ ከምላሱ ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምን ምሳሌ? የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንባታል። ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በሕይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ስራ እጹብ ድንቅ 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 ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት። ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይሄ ትምህርት የሚገርም ነገር አጋንንታዊ ትምህርት ነው። ኢየሱስ ክርስቶስ የሞተው ለኃጢአተኞች ነው። እሷ ደግሞ ኃጢአት የለባትማ። እሺ ከመጽሐፍ ቅዱስ ውስጥ አንድ ቦታ ላይ ማርያም ኃጢአት የለባትም የሚል አንድ ማስረጃ እሷ ኃጢአት ካለባት ልጇ ንጹህ ሊሆን ስለማይችል ነው። ይኸውልህ እሷ ኃጢአት ካለባት ልጇ ንጹህ ሊሆን ስለማይችል ችግሩ ምን መሰለህ? ማርያም ስትወለድ መንፈስ ቅዱስ ጸልሎባታል የሚል የተሳሳተ ወሬ ስታወራ ሰምቻለሁ። አንድም መጽሐፍ ቅዱሳዊ ማስረጃ የለም ባይ። ኦኬ ወይ እና የተጻፈ ስለሌለ አላረገችም ነው የምትለኝ አይደለ? አዎ እንዳላረገችም ደግሞ በጥቅስ አሳየው። ሰው አሁን እኮ አላሳየኝም። በጥቅስ ማርያም አላረገችም የሚል ጥቅስ ከመጽሐፍ ቅዱስ ከየትኛውም መጽሐፍ ቅዱስ ላይ አልሰጠኝም። ሁለተኛ እያንዳንዱ አይደለም ስለ ማርያም መጽሐፍ ቅዱስ ላይ የክርስቶስ እንኳን ያደረገው ታምር አልተጻፈም። እሺ ስጦታው ሰላም ድናለች። ከየት ቤተ እምነት ነው? ኦርቶዶክስ ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ብሩኬ አለ? ዳኒ ይሰማል? ድምጽ ትሰማለህ ብሩኬ? እሺ ሰላም ብያለሁ ወገኖች። ሰናይ ግርማ፣ ሱሊ፣ ሰኒ፣ ዳኒ የክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ስጦታው አታቆም። ስጦታውን በትልቁ ላድርግልህ ካላየው አድርገው። እሺ ክፈቷ ካሜራህን። ከፍቼው ነበር ዘግቶብኛል። ድጋሚ አልከፍተውም። በቃ በትንሹ እንደዛ ከሆነች ማርያም ድናለች ብሎ ሲጠይቅ ምንድን ነው ያልከው? ድናለች። አዎ ድናለች። ምን ጥርጥር የለውም እኮ። ከምን ዳነችው? ከሁሉም ስትል በቃ ንጽሕት ናት እሷ። አንቺ የተባረክሽ ነሽ የተባለች ስለሆነች ጸጋ የተሞላች ነች። ጸጋ የተሞላበት ሰው ደግሞ የዳነ ሰው ነው። ምን ጥያቄ የለውም እኮ። ከምንድን ነው የዳነችው? ከሁሉም ከአዳም ኃጢአት ድናለች። በባህሪዋ ኃጢአትም የለባትም። ሰው ከኃጢአት ከሌለበት ወረዲ ዳነ ማለት እኮ ነው። ኃጢአት ያለበት ሰው ነው ያልዳነ የሚባለው። ከአዳም ኃጢአት ድናለች። ከዛ ደግሞ እሷም ደግሞ ኃጢአት አድርጋ አታውቅም ነው። አታውቅም። ለባህሪዋ የማይስማማም። እሺ ከአዳም ኃጢአት መቼ ነው የዳነችው? ከአዳም ኃጢአት ድናለች ስላልከኝ መቼ ነው ከአዳም ኃጢአት የዳነችው? በቃ መንፈስ ቅዱስ ጸልሎባታል። ያ መንፈስ ቅዱስ ስለጸለለባት የአዳም ኃጢአት ወደ እሷ አልተላለፈም እኮ። መቼ ማለት ነው? መቼ ስትጸነስ ጀምሮ በእናቷ ማህፀን እያለ ጀምሮ የለባት። ማስረጃ ከእግዚአብሔር ቃል እንደ መንፈስ ቅዱስ ጸልሎብሻል አላት እኮ ማስረጃ ጥቅስ ነው ያው የምፈልገው።
ስትጸነስ ጀምሮ ከአዳም ኃጢአት መዳኗን የሚያሳይ የእግዚአብሔር ቃል። እንግዲህ ያው ሉቃስ ላይ ማንበብ ትችላለህ። ሉቃስ ስንት ላይ ላንብብልህ? ሉቃስ 2 ጀምረ ታውቀዋለህ ማለት አሁን ለማደናገር ካልሆነ አላቅም። እኔ አንተ ያልከውን እኔ ከእግዚአብሔር ቃል ላይ ስለማላቅ አንተ ነህ የማሳየት ግዴታ ያለብህ። ታውቃለህ ምናምን ብለህ ማለፋችን ነው። ጥቅስ ንገር። እሺ እንትን የሚለውን መንፈስ ቅዱስ ጸልሎብሻል፣ የሚወለደው ከአንቺ የእግዚአብሔር ልጅ ይባላል የሚለውን አታውቀውም? ምንድን ነው የጠየኩህ? አይ ከእሷ የሚወለደው እግዚአብሔር ልጅ እንደሆነ መንፈስ ቅዱስ እንደጸለለባት አታውቅም? ምንድን ነው የጠየኩህ? እኔ ማርያም ስለመዳ ነው። ከእናቷ ማህፀን ጀምሮ ድናለች ላልከው ማስረጃ ነው የጠየኩህ። ነገርኩህ እኮ መንፈስ ቅዱስ የጸለለባት ስለሆነች መንፈስ ቅዱስ ደግሞ የጸለለበት ሰው ኦልሬዲ የዳነ ነው። በቃ እኮ በማስረጃ በጥቅስ ንገረኝ። ከእናቷ ማህፀን ጀምሮ መንፈስ ቅዱስ እንደጸለለባት በዛ ምክንያት እንደዳነች የሚያሳይ የእግዚአብሔር ቃል ጥቅስ። መንፈስ ቅዱስ የጸለለበት ሰው አይደለም ከእናቱ ማህፀን የተወለደ ማህፀን ምንም ኃጢአት የለም። ቆይ አዳምጠኝ፣ እሰጥሃለሁ። የሰው ልጅ ተወልዶ አድጎ እንኳ በ15 ዓመቱ መንፈስ ቅዱስ የጸለለበት ሰው ከእናቱ ማህፀን ሲው እንድታስተውሉ ነው። አሁን እንደዚህ አይነት ርዕሶች ሲነሱ ምን አይነት ስፍራ ላይ እንዳሉ ወገኖቻችን በደንብ እንድታዩት ነው። በደንብ እንድታዩት ነው። ኢየሱስ ያልሞተለት ሰው አለ በኢትዮጵያ ኦርቶዶክስ። አይገርምም? ኢየሱስ ያልሞተለት ሰው በኢትዮጵያ ኦርቶዶክስ አለ። ሰው ያለ ኢየሱስ መዳን እንደሚችል ያምናሉ። አደገኛ ትምህርት ነው። የእነዚህ ሰዎች ልጆቹ የምዕመኑ ብቻ አይደለም፣ የመምህራኑም ጭምር እምነት ነው። በደንብ በተለይ ክርስቲያኖች ያለውን ትምህርት በደንብ ትረዱበታላችሁ ከእንደዚህ አይነት ውይይት ማለት ነው። ያለ ኢየሱስ ሰው መዳን እንደሚችል ያምናሉ፣ ያስተምራሉ። እንዴት? ናግባ በትረ መኮንን ናግባ። ኦርቶዶክስ ኮንክ ናግባና ያው በውይይት ማለት ታያለህ አንተ። እሺ ስጦታው ሌላ ሰው እንቀበል ጥቅሱን እስክትፈልግ ድረስ ሌላ ሰው እንቀበል። ስጦታው እሺ ሉቃስ 1:8 እሺ ምን ይላል? ወጣልኝ። እኔ ዝም ብዬ ምንም ያስፈልግ ነገር የለም። ስራ ቦታ ሆኜ ነው የማወራው። እሺ እኔ ላንብብልሽ። እሺ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ያው ጸጋ የሞላበት ሰው የእግዚአብሔር ጸጋ የሞላበት ሰው አልዳነም እንዴ? አይ አትጠይቀኝ። እኔ ዳነች ድኗል አልኩህ እኮ በቃ የእግዚአብሔር ጸጋ ስላለባት አይደለም። ከሷ በፊት የሚሆን ከሷ በፊት እሺ የአንተን ሀሳብ እንድትነግረኝ አይደለም። ያብ ነው ሚዩት አድርገው። ያብ የአንተን ሀሳብ ሳይሆን ቃሉ የሚለውን እንድትሰጠኝ ነው የፈለግኩት። የአንተን ሀሳብ አይደለም። አነበብኩ። ቃሉ ድናለች የሚል የለውም። ጸጋ ስለሞላባት ዳነች የሚል የለውም። ዳነች የሚለውን አንተን የጨመርከው ከቃሉ ላይ ማርያም ከመወለዷ ጀምሮ ድናለች የሚለውን ከቃሉ ላይ ያሳየኝ።
እና ጸጋ የእግዚአብሔር ጸጋ ያለበት ሰው አልዳንም ማለት ነው እኮ። እሱን አሳየን ከቃሉ ላይ ጥያቄ ነው እኮ ይላል። ጸጋ የሞላበት እኮ አዳምጠኝ። የእግዚአብሔር ጸጋ ያለበት ሰው የዳነ ሰው ነው። ማሪ ለምጣልሽ እኮ አሳየኛ፣ ከቃሉ ላይ አሳይ። ዳኒ ሚውት አይደለም፣ ዳኒ ሚውት አይደለም ወንድምነት። እሺ ሉቃስ 1:42 ደግሞ ወጣ ግዛው። እሺ ሉቃስ 1:42 በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እሺ ብሩኬዋ ሶሪ፣ አንድ ሰው ካሜራ የተባረከ ሰው የዳነ ነው። በቃ አለቀ። ስጦታ የተባረከ ሰው የዳነ ነው። አንዴ ቆይ፣ ስጦታ አለቀ። አንዴ ማይክ እንትን ካሜራ መክፈት የሚችል ሰው አለ? ባክግራውንዱን ማሳየት ምናምን የሚችል ሰው? ልክ ስናጠፋ የሪፖርት ምልክት ያመጣልና የምትችሉ ሰዎች ካላችሁ ካሜራ ክፈቱ። ታንኪ ያጠፋብኝ እኮ ከፍቼላል ነበር። እሺ ግርምሼ ትችላላችሁ ወይ ሰናይ? ከሁለት አንዳችሁ ትችላላችሁ ወንድሞች? እሺ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አለቻት። እሺ ምን ሆነ ታዲያ? የተባረከ ሰው ያልዳነ ሰው ነው እንዴ? እሱ ጥያቄ ነው። አየህ፣ ጸጋን የተሞላበት ሰው ያልዳነ ሰው ነው ወይ ነው። አሁን እኮ መግባባት ያለብህ ጸጋን የተሞላ ሰው፣ የእግዚአብሔርን ጸጋ የተሞላ ሰው ያልዳነ ሰው ነው ወይ? የተባረከ ሰው ያልዳነ ሰው ነው ወይ ነው። የሰማኸኝ ነው? መጽሐፍ ቅዱስ ላይ የተባረከ ሰው ስታወራ ስለሰማሁህ ስማኝ። ጸጋን የተሞላ ሰው የዳነ ሰው ነው ያልከው አንተን እንጂ ቃሉ ስላልሆነ ከቃሉ ላይ አሳየኝ። ከቃሉ ላይ ጸጋን የተሞላች ስለሆነች ድናለች የሚለውን አሳየኝ። እሺ ጸጋን የተሞሉ ሰዎች የዳኑ ለመሆናቸው ማስረጃ ልስጥህ። ጸጋን በመሞላቷ ድናለች የሚል አሳየኝ ነው ጥያቄ ወዳጅ። አይ እኔ የምሰጥ ደግሞ ጸጋን የተሞሉ ሰዎች እሷን ብቻ ሳትሆን ሁሉም እንደዳኑ አልጠየቅኩማ። ጥያቄ እሱ አይደለም። ጸጋን በመሙላቷ ድናለች የሚል የእግዚአብሔር ቃል ማስረጃ ነው ጥያቄ። መጽሐፍ ቅዱስ እኮ ሌላ ጥያቄ የግል የእያንዳንዱን ግለሰብ አይዴንቲቲ እያነሳ አይደለም ስለ መዳን የሚያወራው። ስለ ሁሉም ነው፣ ስለ ሁሉም መዳን ነው የሚያወራው። ስለ ሁሉም መዳን የእግዚአብሔር ጸጋ ያለበት ሰው ሁሉ ይድናል። በእግዚአብሔር ጸጋ የተባረከ ሰው ሁሉ ይድናል። አሁን ዝም ብሎ ማደናቆር ለቲክቶክ ገንዘብ መስሪያ ማደናቆሪያ ማደናገሪያ ካልሆነ በስተቀር ሌላ ጥቅም የለውም። ይሄ ምንም የማያስኬድ ነገር ነው፣ የማያሳምን። እሺ ስማኝ፣ ችግር የለውም። ስማኝ ጥያቄ፣ ኢየሱስ ክርስቶስ ለማርያም ሙቶላታል ወይስ አልሞተላትም? ኢየሱስ ክርስቶስ ለማርያም ሙቶላታል ወይስ አልሞተላትም? አምላኳ ነው፣ መድኃኒቷ ነው። እሷ የአዳም ኃጢአት ስለሌለባት አልሞተላት። የአዳም የውርስ ኃጢአት ስለሌለባት አልሞተላት። ኢየሱስ ለማርያም አልሞተላትም። ይሄን ነው በቃ። ኢየሱስ ክርስቶስ ከመሞቱ በፊት ነው። አሁን ቆይ ኢየሱስ ክርስቶስ የሞተው የአዳም የውርስ ኃጢአት ላለባቸው ሰዎች ሞቷል እኮ። ስማኝ፣ እሺ ሰምቻለሁ። እሷ ግን አዳምጠኝ። እሷ ግን ከመንፈስ ቅዱስ ጸልሎባት ከአዳም ኃጢአት ውርስ ኃጢአት ነፃ ሆና የተወለደች ስለሆነች የአዳም ውርስ ኃጢአት ያለበት ሰው ለክርስቶስ መወለድ ለባህሪውም ስለማይስማማ ንጹሕ ናት። ለእሷ አልሞትም፣ ግን አምላኳ መድኃኒቷ ፈጣሪዋ ነው። እሺ አልሞተላትም ብሎናል ወገናችን፣ ግን መድኃኒቷ ነው ይላል። እሷ ኃጢአት ከሌለባት ለምን መድኃኒት አስፈለጋት? ምን አልከኝ? መድኃኒቷ ነው። በተደጋጋሚ ስለተናገር መድኃኒት የሚያስፈልገው ህመምተኛ በሽተኛ ነው። መድኃኒቷ ነው ስትል ለየትኛው በሽታዋ ነው መድኃኒት ይሆንላት? ለእሷ መድኃኒቷ ነው ስላልከኝ እሷ መድኃኒቷ የሆነውማ ለሰው ልጆች ሁሉ
እናት ስለሆነች ለሰው ልጆች የሚደረገው ለእሷም በመድኃኒትነት ስለገለጸችው ነው። መድኃኒቷ ነው ስትል ከየትኛው በሽታዋ እንድትድንበት ነው መድኃኒቷ የሆነው ነው ጥያቄ። መድኃኒት የታመመ ሰው ብቻ ነው እንደሚወስደው? አዎ መድኃኒት የሚያስፈልገው ከመንፈስ አይደለም፣ ከስጋዊ የፈውስ አንጻር አይደለም ማየት ያለብን፣ ከመንፈሳዊ ኢየሱስ ክርስቶስ መድኃኒታችን ነው ስንል አንዴ ከመንፈስ ኢየሱስ መድኃኒታችን ነው ስንል ከዘላለም ሞት የሚያድነን መድኃኒታችን ነው እያልን ያለ ነው። ስለ ስጋ አይደለም እያወራ ያለሁት። ስለ ስጋም ከሆነ እያወራ ያለው ችግር የለውም። አንተ ግን መድኃኒቷ ነው ስላልከኝ ከምን የሚያድናት መድኃኒት ነው ኢየሱስ? ከየትኛው በሽታ ነው የሚያድናት? ሰላም እሷ የስጋ ህመም የለባትም ማለት ከኃጢአት አንጻር። አቤት ሰላም ወዳጅ ሚውት አድርገው። እሺ እግዚአብሔር ይመስገን። ትወርዳለህ። እሺ እሱ ዝም ብሎ ቲክቶክ ለመስራትና ሌላ እናውቃለን። ይሄን ሳናውቅ ቀርተን አይደለም፣ እኛ ሳናውቅ ቀርተናል የምናወራው። ግን በእነሱ የተነሳ ለምን ሰው ይደናገራል? እሷ መንፈስ ቅዱስ የሞላባት የጸለለባት ስለሆነች ምንም ኃጢአት የለባትም። እሺ ከማርያም ውጪ ልጇን ከኃጢአት ያዳነን ነው ብሎ እሷን ኃጢአተኛ ማድረግ እንዴት ይቻላል? አይቻልም። ስለማይሆን እኮ ነው። የሰውን ኃጢአት የሚሸከም ሰው ኃጢአት ያለበት ሰው ስለማይስማማው፣ ለአምላክ ባህሪ ኃጢአት ያለበት ሰው ስለማይስማማው አይሆንም እኮ። አሰማም ችግሩ አሁን እድል አሰጥም። ያው እንድታወራ አውራ ደስ እንዳል ጠይቅ። እሺ ማርያም የአዳም ኃጢአት የሌለባት ከእናቷ ማህፀን ጀምሮ መንፈስ ቅዱስ ስለከለላት ነው ወይ ስለሞላባት ነው ብለኛል አይደል? ልክ ነኝ? ሚዩት ነሽ? አዎ። እሺ ከማርያም ውጪ የውርስ ኃጢአት የሌለበት አንተ እንዳልከው ቅድም የአዳም የውርስ ኃጢአት የሌለበት አለ ወይስ የለም? የለም። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 13 መልአኩ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ደስታ ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ይላል። ዮሐንስ ገና በኤልሳቤጥ ማህፀን ሳለ መንፈስ ቅዱስ ይሞላበታል ተብሏል። የውርስ ኃጢአት እንግዲህ ቅድም ማርያም መንፈስ ቅዱስ ስለተሞላች ነው ስላልከኝ፣ ይሄው ሌላ ዮሐንስ መንፈስ ቅዱስ የሞላበት ሰው አገኘ። ይሄ ሰውዬ ጌታ ሞቶለታል ወይስ አልሞተም? ዮሐንስ እሺ፣ ዮሐንስ ሞቷል አልሞተም? አይ ጥያቄ ስትጠይቅ መመለስ ነው ያለብህ። መልሰህ ነው ከዛ መጠየቅ ያለብህ እንጂ ስትጠይቅ ዮሐንስ ሞቷል አልሞተም እሱ ሌላ ጉዳይ ነው። ቀጥሎ ትጠይቀኛለህ አንተ። እኔ ይሄው ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል ተብሏል። አሁን እሱ የውርስ ኃጢአት ያለበት ወይስ የለበትም? ልክ ለማርያም የተናገርከው አይነት ነገር ነው ያመጣው። ልክ እኮ አሁን ለምሳሌ በእናታቸው ማህፀን ሳይወለዱ እግዚአብሔር የሚመርጣቸው ብዙ፣ እሱም ብቻ አይደለም ብዙ የተመረጡ አሉ። አሁን ሌሎች አሉ የሉም አይደለም ጥያቄ። ለእሱም ጌታ አልሞተም ወይስ ሞቷል ነው ጥያቄ። በእነሱ ላይ ማ ነበረ? አለ። ምን አልክ? አለ በእነሱ ላይ የውርስ ኃጢአት አለ። ግን የውርስ ኃጢአት አለ ማለት ሞት። ለምሳሌ ሰው እሱ በስጋው አላረግም፣ በስጋው አድርጓል። እሺ አሁን ቆይ የእሷ ግን በትንሣኤ ተነስቷል። ስጋዋ በትንሣኤ ተነስቷል። እሺ እመጣልሃለሁ እዛ ያ ማለት ሰው እሺ አንዴ ስማኝ። ያ ማለት መንፈስ ቅዱስ መሞላቷ እሷ ከውርስ ኃጢአት መዳኗን የሚያሳይ አይደለም ማለት ነው። ምክንያቱም እሷ ብቻ ሳትሆን እሷ እንደውም ከእናትሽ ማህፀን ተብሎ አልተነገረላትም። ለዮሐንስ ግን ይኸው የእግዚአብሔር ቃል ላይ ቃል በቃል ተጽፏል። ምን ተብሎ? ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል ተብሎ። መንፈስ ቅዱስ መሞላት ከውርስ ኃጢአት ነፃ የመሆን ማሳያ አይደለም ማለት ነው። ምክንያቱም ለማርያም ሲሆን ይሰራል፣ ለዮሐንስ ሲሆን ግን አይሰራም። እንድታየው ስለፈለኩኝ ነው። እሺ ክርስቶስ የውርስ ኃጢአት አለበት? ልጠይቅ፣ አንተ ብቻ ጠያቂው። ክርስቶስ የውርስ ኃጢአት አለበት?
አዳምጠኛ እኛ ምን ጠይቅበት እኮ አዳምጠኝ። ክርስቶስ የውርስ ኃጢአት አለበት? ቆይ እሺ ልመልስ። ክርስቶስ ጌታ የሆነ ኢየሱስ ክርስቶስ የውርስ ኃጢአት አለበት? እሺ ልመልስልህ። ስማኝ፣ ዛሬ እናንተ የመጠየቅ አቋም ላይ አይደለም ያላችሁት። አለን ነገር የለም እንደዛ አይነት እኮ ንገረኝ፣ አለበት ወይ? ከጠየቅከኝ እንድመልስልህ መልሴ መስማት መቻል አለብህ። እኛ የመጠየቅ ቦታ ላይ አይደለም ያለ ነው። ዛሬ ክርስቶስ አይደለም ርዕሱ፣ ማርያም ናት። ትወጧታላችሁ። አለቀ በቃ። ርዕስ አንቀይርም፣ ንቅንቅ አንልም። ትመልሳለህ። የለባትም ማን እኮ በቃ የለባትም። በቃ አሁን የመጠየቅ ቦታ ላይ አይደለም። እንቀጥል። ግን ለጠይቅ ለምን መሰለህ አይደለም እንደ አንዳንድ ጊዜ ሁሌ ጠያቂ ኤማ የደንቆሮ ትምህርት ነው። ሁሌ እኛን ጠይቅ። ችግር የለውም። የፈለግከውን በል። ሚውት አታርጉት። እሺ ችግር የለውም። ያወራ። ሚውት አታርጉት። ሚውትን ክፈተው። ሚውት ነህ፣ ክፈተው። ሚውት አታርጉት። ይኸውልህ ይሄ ዝም ብሎ ለቅድም እንዳልነው ለቲክቶክ ሆነ ክርስቶስ የውርስ ኃጢአት አለበት የለበትም? ንገረኝ አንተ። አልመልስም አልኩ እኮ አሁን ምትል አሁን የማመልስበት ምክንያት ለምን አለ? ምንም ምክንያቱ ምንም ይሁን ምክንያቴ በቃ ምንም ይሁን በቃ ችግር የለውም። ሰማሁት። ስማሽ አንዴ ስማኝ። ለምን መሰለህ? አይ አልመልስም አልኩ እኮ በቃ አትድከም። ይኸውልህ አልመልስም ብያ ሚዩት ነሽ፣ እያወራ ያለው አይሰማም። ሚዩት ነህ እያወራ ያለው አይሰማም። እኛ ዛሬ ርዕስ እናንተ ናችሁ ሚዩት የምታደርጉኝ፣ እናንተ ናችሁ። እኔ ነኝ ያደረኩህ። ለምን ታደርገኛለህ? እየሰማክ ስላልሆነ ምክንያቱም አውራሽ ልፍቀድልህ። ርዕስ አንቀይርም አልኩህ። በቃ ብትጠይቀኝም እየደጋገምክ ብትጠይቀኝም አልመልስልህ። ምክንያቱም ዛሬ ርዕሷ ማርያም ስለሆነች ከፈለክ ቤትህን ከፍተህ ከፈለክ በሌላ ቀን መተህ ደግሞ የአንተን ጥያቄዎች ደግሞ ትጠይቀናለህ። ኢየሱስ አይደለም ጉዳዩ፣ ዛሬ ኢየሱስ አይደለም። እናንተ ቤት ያለውን በማርያም ላይ ያለውን ትምህርት ማሳየት ነው የዛሬው ርዕሳችን። ሰው ለዛ ነው የማልቀይረው። ማርያም ከሞት ተነስታ አድርጋለች አልከኝ። ከእግዚአብሔር ቃል ያሳየኝ አለክ ስጦታው አውራ አለው። እሺ ድምጽ ስላለ ነው አንተ ጋር። እሺ ችግር የለውም። እሺ ሌላ ሰው እንቀበላለን። ተረጋጋ፣ ችግር የለውም። ተረጋጋና አስተካክል። አውራ አስቀንሽዋለሁ። እሺ አውራ። ማርያም አድርጋለች ተነስታ ብለሃል። እስኪ ለሱ የእግዚአብሔር ቃል ማስረጃ አለክ? ሁሉ አልተጻፈም። ለተግዛዝና ለምክር የሚበቃው ብቻ ነው መጽሐፍ ቅዱስ ላይ የተጻፈው ይላል ወንጌሉ ስለሚል። ያልተጻፈ ለተግዛዝና ለምክር የሚበቃው ብቻ ነው የተጻፈው። እያንዳንዱ ነገር አልተጻፈም። የተጻፈ ካልከኝ ክርስቶስ የተጻፈ ካልከኝ ኢየሱስ ክርስቶስ ከ3 ዓመቱ እስከ 12 ዓመቱ የት እንደነበረ ምን እንደሰራ ንገረኝ አንተ። ያልተጻፈ ሁሉ አልተጻፈም። ስለ ለተግዛዝና የሚመክር ብቻ ተጽፏል ይላል ዮሐንስ መጨረሻውን። ሰው ሲያወራ የሚበቃው ተጽፏል እኮ። ስማኝ፣ ጥቅስ ነው። እያንዳንዷ ነገር ጥቅስ ትፈልጋለህ አንተ። ደግሞ ይሄ ነው ውሸት ላይ የተመሰረተ ትምህርቶች ማለት ነው። ለምሳሌ ጌታ ክርስቶስ ኢየሱስ ከ3 ዓመቱ እስከ 12 ዓመቱ ምን ሲሰራ ነበር ብሎ ጠየቀኝ። እኔ ይሄን ይሰራ ነበር የሚል እምነት አልመሰረትኩም። ሰው እምነት ሲመሰርት ነው ለመሰረትከው እምነት ጥቅስ አምጣ ተብሎ የሚጠየቀው። እኔ እግዚአብሔር ቃል ያልተናገረውን ዝም የምል በጣም ንጹህ የሆንኩ ክርስቲያን ነኝ። የእግዚአብሔርን ቃል የማከብር ክርስቲያኖች ነን፣ ጴንጤዎች ማለት ነው። ምክንያቱስ የእግዚአብሔር ቃል ዝም ያለውን ዝም የምንል ማለት ነው። እኛ የእግዚአብሔር ቃል ያልነገረንን ከአይምሮአችን አፍልቀን ትምህርት አንሰራ። እነሱስ የእግዚአብሔር ቃል ያልተናገረውን ከአይምሮ አፍልቆ ትምህርት ሰርቶ ሁሉ አልተጻፈም ይላል። ሲጀምር የተናገረው ጥቅስ እንደዛ አይልም። ጢሞቴዎስ ላይ ያለው ቃልም እንደዛ አይልም በጭራሽ። ግን እንደዛ እንኳን ቢል እንኳን ለሱ ለመሰረተው እምነት መጽሐፍ ቅዱሳዊ ድጋፍ አይደለም በጭራሽ። ያልተጻፈ ነገር ሰው አምኖ ሁሉ አልተጻፈም
እሺ እሺ ሁሉ አልተጻፈም ተብሎ እምነት አይመሰረትም። በቃ ያልተጻፈ ነገር አልተጻፈም። አግኝታችሁኛል? ካልተጻፈ እግዚአብሔር ባልተጻፈ ነገር ባልነገረክ ነገር አይጠይቅህም እኮ አለቀ። ለምሳሌ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ላይ ምን ይላል? ጌታ ክርስቶስ ኢየሱስ በሐዋርያቱ ፊት እነዚህን ድንቅና ተአምራቶችን ብቻ አደረገ አይልም። ተጨማሪ ድንቅና ተአምራቶችን እንዳደረገ ይነግረናል። ነገር ግን እሺ ሌሎች ድንቅና ተአምራቶችን አድርጓል በሐዋርያቱ ፊት። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ይላል። አሁን መጽሐፍ ቅዱስ ላይ ጌታ ያደረጋቸው ተአምራቶች ያልተጻፉትን እኔ ፈጥሬ ጌታ እንዲህ ያድርጓል ብዬ ተረት ልጽፍ አይገባም። ለምን? ኢየሱስ እርሱ ክርስቶስ እንደሆነ የእግዚአብሔር ልጅ እንደሆነ እንዳምን የተጻፈልኝ በቂ ነው ማለት ነው። የተጻፈው በቃ በቂ ነው። የራሴን ሐሳብ ጨምሬ አይ ሁሉም መጽሐፍ ቅዱስ ላይ አልተጻፈም የሚል ትምህርት እንድሰራ መጽሐፍ ቅዱስ ራሱ አይፈቅድም። ሰው የሌለ ነገር ነው የምታምኑት አንተም ቤተ እምነትህም ማለት ነው። ዮሐንስ 21:25 ላይ ያወጣልኝ አንብብልኝ። እሺ ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ይመስለኛል። እሺ አንብቤላ ይላል አይደል? አውቋ አንብቤላ እንኳን አሁን መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንኳን ያደረገው ነገር ቢጻፍ ዓለም ባልበቃችሁ ይላል። መጽሐፍ ቅዱስ ላይ ያለው ለተግሳጽና ያለ ምክር ይበቃ ዘንድ ውስኑ ነገር ተቀምጧል እንጂ ኢየሱስ ክርስቶስ እንኳን የዓለም ፈጣሪ አዳነን የምንለው አልተጻፈም። የማርያም የለም ብለን እሷ ያደረገችው ተአምር እሷ ያደረገችው የህይወት ታሪክ አልተጻፈም። የክርስቶስም አልተጻፈም። እንኳን ዓለምን የፈጠረ ያዳነና የእሷ መጽሐፍ ቅዱስ ስለሌለ የሰራችው አላረገችም፣ አልሞተችም፣ አላረገችም፣ አላደረገችም የሚለው ውሸት ነው። የክርስቶስ እንኳን ያደረገው ነገር አልተጻፈም እዛ ላይ በበቂ ሁኔታ። ይሄን ትቀበለው አትቀበለውም ነው። እሺ እንግዲህ ቅድም ስናገር የነበረው ይሄን ነው። ለምሳሌ ምዕራፍ 21 ነው አይደል የጠቀሰው እሱ። ምዕራፍ 20 ላይ ምን ይላል እግዚአብሔር ቃል? ከቁጥር 20 ከምዕራፍ 20 ከቁጥር 30 ጀምሮ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ምልክት በደቀ መዛሙርቱ ፊት አድርጓል፣ ያልተነገራችሁ ለእናንተ ነገር ግን በደቀ መዛሙርቱ ፊት ያደረገው ነው። እሺ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ኢየሱስን እንድናምን በቂ የሆነው ተጽፎልናል፣ መጽሐፉ ነግሮናል፣ መጽሐፉ እያለን ነው። ሲጀምር መጽሐፉ ላይ አልተጻፈም የተባለው ስለ ክርስቶስ ኢየሱስ ተአምራት እንጂ ስለነ ማርያም ስለነ ጴጥሮስ ምናምን ተአምር አይደለም፣ ስለ ሰዎች አይደለም። የእግዚአብሔር ቃል የአልዓዛርን መነሳት ጽፎልን የማርያምን ማረግ ሳይጽፍልን አይዘለውም። አርጋ ቢሆን ግን አላረገችም። ለምን ነው የምታርገው? ወዴት ነው የምታርገው? ምን ስለሆነች ነው የምታርገው? ማን ስለሆነች ነው የምታርገው? አታርግም። ምክንያቱስ የእግዚአብሔር ቃል እንዳላረገች ስለሚናገር። ሰምታችሁኛል? እኔ እኮ ጥቅስ ስጠኝ ብለውም እንዳረገች እኔ እንዳላረገች አላረገችም የሚለውን ጥቅስ አምጣ። ሚዩት አድርገው ትጠይቀኛለህ። ስጨርስ ነው ታዲያ አቋርጠኝ አይደል? አርጋለች የሚል ጥቅስ ስጠኝ ብለው ቢስጠይቀው እንደሚሰጠኝ እኮ አምኛ አይደለም እሱ ቤተክርስቲያኒቷ እንኳን የላትም። የውሸት ትምህርት ነው። ግን የእግዚአብሔር ቃል እንዳላረገች አስረግጦ ይናገራል። የእግዚአብሔር ቃል ሚዩት አድርገው ወዳጄ፣ ነውር ነው። ሰምቻለሁ፣ ሰጣለሁ። እምነታቸው በምን ላይ የተመሰረተ ነው ማለት ነው? በተረት በሰዎች የአይምሮ ውጤት ይሄ ላሳየውና ወደ ሌላው እንደምንሄዳለን ማለት ነው። እንቀጥላለን፣ ርዕስ አንቀይር። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ሙሉ ክፍሉ ስለምን የሚያወራ ነው? ስለ ትንሣኤ የሚያወራ ነው። ስለ መነሳት የሚያወራ ነው። አሁን በደንብ ስሙኝ እሺ። ማርያም መቼ እንደምትነሳ ላሳያችሁ። ማርያም መቼ እንደምትነሳ ቁጥር 22 እሺ። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ።
ሁሉ በአዳም እንደሞተ ምን ሁሉም በምን በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ ሰኔ በትልቁ አድርገሽ ካሜራ ከፈትሽ አዙሪውና እሺ ናይስ ተባረኪ። እሺ ምን ይላል? ነገር ግን እያንዳንዱ በራሱ ተራ ይሆናል። ምን ትንሣኤ። ክርስቲያኖች ይህን ቃል ስናገር ይውላችሁ እልል ነው ማለት ያለባችሁ፣ እልል ማለት ያለባችሁ። ይኸውልህ ሙስሊም ከአንተ ጋር ግር ብሎ አይነሳም። የሰማችሁኝ ነው። ሙታን ኢየሱስን ያልተቀበሉ ከእናንተ ጋር ግር ብሎ አይነሱም፣ እድል የላቸው። እያንዳንዱ በየራሱ ተራ ይሆናል ይልና ክርስቶስ እንደ በኩራት ነው፣ በኩር ነው። በትንሣኤ አካል የተነሳ ከክርስቶስ በፊት ማንም የለም፣ በኩር ነው ኢየሱስ። ከዛስ በኋላ በመምጣቱ ኢየሱስ ለክርስቶስ የሆኑት ናቸው ምን የትንሣኤ እድል ያላቸው። ሰው በትንሣኤ ለመነሳት ምን መሆን አለበት? ኢየሱስ መምጣት አለበት። በኋላ በራሱ ተራ ይሆናል አለና የሚነሱት ምን ሲሆን ነው? ኢየሱስ በመምጣቱ ነው። ማርያም መች ነው የምትነሳው? ኢየሱስ ሲመጣ። ሰው የትንሣኤን አካል ፕራክቲስ ማድረግ የሚችለው ኢየሱስ ሲመጣ ብቻ ነው። አሁን በዚህ በትንሣኤ አካል ያለው ኢየሱስ ክርስቶስ ብቻ ነው። አይ በትንሣኤ አካል አይደለም ያረገችው በሚበሰብሰው አካል ነው ካሉን ደግሞ መታ እንደገና ትሞታለች እያሉን ነው። ግን ማርያም አርጋለች በትንሣኤ ተነስታለች ካሉ ግን መጽሐፍ ቅዱስ ቀጥታ ይቃወማቸዋል። ለምን? በኋላ ክርስቶስ በመምጣቱ ነው ትንሣኤ የሚሆነው። ከዛስ የዓለም ፍጻሜ መቼ ይሆናል? መንግስቱን ለአባቱ አሳልፎ ከሰጠ በኋላ ያኔ ደግሞ የሙታን ትንሣኤ ሲሆን እንመለከታለን ማለት ነው። ጌታ ክብር ለኢየሱስ ይሁን። እሺ ስጦታ እሺ ብሩኬ ወይ እና የተጻፈ ስለሌለ አላረገችም የምትለኝ አይደለ? አዎ እንዳላረገችም ደግሞ በጥቅስ አሳየው። ሰው አሁን እኮ አላሳየኝም። በጥቅስ ማርያም አላረገችም የሚል ጥቅስ ከመጽሐፍ ቅዱስ ከየትኛውም መጽሐፍ ቅዱስ ላይ አልሰጠኝም። ሁለተኛ እያንዳንዱ አይደለም ስለ ማርያም መጽሐፍ ቅዱስ ላይ የክርስቶስ እንኳን ያደረገው ታምር አልተጻፈም ብሎ ተገልጿል። ያልተጻፉ ብዙ ነገሮች እንዳሉ የሱም አልተጻፈም። የክርስቶስ ራሱ ዓለምን ያዳነው እንኳን የሷ ነገር ግን አላረገችም ማርያም አላረገችም የሚለውን ከመጽሐፍ ቅዱስ ላይ አንዱን ቦታ አላመጣሁም። ስለ ክርስቶስ ትንሣኤ የበኩር ትንሣኤ እንደሆነ እሱ ሌላ ትርጉም አለው። የበኩር ትንሣኤ ምን ማለት ነው የሚለው ወደዛ ከገባን ብዙ ነገር ደግሞ እናዋጣለን። አሁን የበኩር ትንሣኤ ምን ማለት ነው፣ የእሱ ትንሣኤ ምን ማለት ነው ወደሚለው ከገባን ማለት ነው። አሁን እኔ ቃል በቃል ትክክለኛ ከሆነ ማርያም የክርስቶስ እናቱ የሆነች አላረገችም የሚል በትክክለኛው ከመጽሐፍ ቅዱስ ካመጣህ ትክክል ነው፣ እቀበላለሁ። እኔ አንድና ሁለት አይደለም ግን ስለሌለ ነው። ግን መጽሐፍ ቅዱስ ላይ እንኳን የሷ የሱም ተአምራቶች ስላልተጻፉ መጽሐፍ ቅዱስ እንዳልኩት ለምክር ለተግሳጽ ይበቃ ዘንድ ባጭሩ ተጽፏል። የህይወት ታሪክ ነው። ይሄ እኮ የህይወት ታሪክ ነው። የግለሰብ የህይወት ታሪክ አይደለም መጽሐፍ ቅዱስ ላይ የሚጻፈውና በዛ ልክ ብናስብ እናንተ ያው ለማሳሳት ለምናምን ስለምትጠቀሙበት ይሁንሽ፣ በርቱ። መጨረሻችን ያው ፈጣሪ ያውቀዋል። እሺ ሰምቻለሁ። የለም ቃል በቃል እንደው ማርያም አላረገችም የሚል ጥቅስ ቃል አሳየኝ። አላምንስ ቃል እንካላዳ መጀመሪያኒ ዳዳ እምቢያላ እሺ መብት ነው። የእግዚአብሔር ቃል ግን የሚለውን በደንብ አሳይቻለሁ። ግን አንተ የምታምነው ሰውዬ ግን ቃል በቃል አይደለም ሽቶም ልታሳየኝ አችልም ከእግዚአብሔር ቃል ላይ ስለማረጓ ለምን አልተጻፈም ነው የምትለው። ስለሰማሁህ እንዳትገባ ጣልቃ። እሺ ነው እኔ ስታወራ የምሰማችሁ የሳወራን ጣልቃ እንዳትገቡ ነው። ልታሳየኝ አችልም። በቃ የለም አልተጻፈም። እንኳን ስለሷ ስለ ክርስቶስ አልተጻፈም ትላለህ። መጽሐፍ ቅዱስ ጉዳዩ አይደለም ስለ ማርያም። ይህም በደንብ አተኩራችሁ መረዳት መቻል አለባችሁ። ይኸውላችሁ መጽሐፍ ቅዱስ አብርሃምን ሊያስተዋውቀን አይደለም የተጻፈው።
መጽሐፍ ቅዱስ ሙሴን ሊያስተዋውቅን አይደለም የተጻፈው። መጽሐፍ ቅዱስ ዳዊትን ሊያስተዋውቅን አይደለም የተጻፈው። በዳዊት ውስጥ ክርስቶስን፣ በአብርሃም ውስጥ ክርስቶስን፣ በሙሴ ውስጥ ክርስቶስን መጽሐፍ ቅዱስ ሁሉ ስለኔ ይናገራሉ አለ ጌታ ክርስቶስ ኢየሱስ። ከራእይ ከዘፍጥረት እስከ ራእይ ድረስ የእግዚአብሔርን አጀንዳ ነው የተቀበልነው። የእግዚአብሔርን ፕሮግራም ነው የተቀበልንበት እንጂ ፍጡራንን ሊያስተዋውቀን ማርያም አይደለችም እኮ መጽሐፍ ቅዱስ ጉዳዩ። ልክ በእግዚአብሔር ፕሮግራም ውስጥ አብርሃም እንደገባው በእግዚአብሔር ፕሮግራም ውስጥ የገባች አንድ የተወደደች እህት ናት ማርያም። አለቀ። ይህን ነው መጽሐፍ ቅዱስ እያሳየን ያለው። ልክ ጳውሎስ በእግዚአብሔር ፕሮግራም ውስጥ እንደገባው ማርያምም በእግዚአብሔር ፕሮግራም ውስጥ ገብታ የእግዚአብሔርን ሐሳብ አገልግላ ያለፈች የተወደደች እህት ናት። በቃ ማርያም መድኃኒት ብትሆን፣ ማርያም ስለኔ የዘላለም ሕይወት ጉዳዩ ብትሆን ለእግዚአብሔር እየደጋገመ ብዙ ቦታ ይጽፍልን ነበር። እየደጋገመ አይገርምም? እሱ በቃ የእግዚአብሔር ፕሮግራም እሱ አይደለም። እንደዚህ ይላል የእግዚአብሔር ቃል ሲናገር። ይህን ጥቅስ ላንብብላችሁ። የእግዚአብሔር ቃል ጉዳዩ እንዳልሆነ ላሳያችሁ። ሉቃስ ወንጌል መጽሐፍ ምዕራፍ 11 ላንብብላችሁ። አንዲት ሴት እንደዚህ አለች ጮክ ብላ ድምጿን። ይህን ሲናገር ጌታ ክርስቶስ ኢየሱስ ሉቃስ ወንጌል 11:27 ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀን የጠባሃቸው ጡቶች ብፁዓን ናቸው አለች። አንዲት ሴት ኢየሱስ እንደዚህ ያለ ተመልከቱ። እውነትሽን ነው አይደለም ያለው አይደለም። ጉዳዩ የእግዚአብሔር ፕሮግራም እሱ አይደለም። እርሱ ግን ኢየሱስ እንደዚህ ያለ አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ናቸው አለ ኢየሱስ። ጉዳዩ ከሰማይ ፕሮግራም ጋር ነው። በቃ ጉዳዩ ከሰማይ ፕሮግራም። ጌታ ምን አለ? እርሱ ግን ምን አለ? ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁ ወንድሞች እናትህ በደጅ ቆመው ይጠብቁሃል አሉት። በሉቃስ ወንጌል 8 ላይ ማለት ነው። እና አንብበው ሉቃስ 8 ቁጥር 20 እናትህና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት ለኢየሱስ። ጌታ እንደዚህ ያለ። እርሱ ግን መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው አለ። ከቃሉ ጋር ነው በቃ እግዚአብሔር ጉዳዩ። እንዴ ማርያምና እኔ በእግዚአብሔር መንግስት ውስጥ እኩል ነን። በምን? አባታችን ነው እግዚአብሔር። ማርያም ልጅ ናት፣ እኔም ልጅ ነኝ። ማርያም ምን ናት ማለት ነው? እህቴ። አለቀ። ከቃሉ ጋር ነው ጉዳዩ። እግዚአብሔር ምን አለ? የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው። ይህን የተናገረው ኢየሱስ ነው። የእግዚአብሔር ከቃሉ ጋር ነው እግዚአብሔር ጉዳይ ያለው እንጂ ሰዎችን የማስተዋወቅ ሰዎችን የማግነን አይደለም። ልጁን ማሳየት ነው በቃ። ስለኛ ኃጢአት የሞተውን ልጁን። እሺ እንቀጥል። ተባረኩ። ሌላ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ አንድ አሁን ማርያም እህት ናት ለአንተ? ኦፍ ኮርስ አዎ፣ በሚገባ እህት ናት። አዎ። እሺ ክርስቶስ ይገለም። አሁን ክርስቶስ እኮ የአባታችንን ስም ልንገርህ። እሺ ቆይ ደግሞ ጥያቄ ልጠይቃ። ክርስቶስ ለዮሐንስ እናት ልጅሽ አለ። ለዮሐንስ ልጁ ናት፣ ማነው እናቱ ናት። ነው ልጅሽ እናት ብሎታል። እና ለዮሐንስ እናቱ ናት፣ ወልደዋለች። ለዮሐንስ እናቱ ናት፣ ወልደዋለች። ያው ክርስቶስ እንትን ስል ችግር ነው አመጣለሁ። ጥቅሱንም ካልከኝ ያው ስለምታውቀው ብዬ ለክርስቶስ ኢየሱስ ክርስቶስ በመስቀል ላይ ሳለ እናትህ ብሎታል ዮሐንስን። እሷንም ደግሞ እነሆ ልጅሽ ብሏታል። ስለዚህ ዮሐንስ ለድንግል ማርያም ልጇ ነው፣ ወልደዋለች። አይ በስጋ አልወለደችውም። ታዲያ ለምን ልጅሽ አላት? ታዲያ በስጋ አልወለደችውን ለምንድን ነው ልጅሽ ነው ያላት? ዮሐንስን መልስ። ልጅሽ ነው አላታ። በቃ ይዛ ዮሐንስ ወደ ቤቱ ይዟት እንዲሄድ ማለት ነው። በቃ አብረው እንዲኖሩ እናትሽ አላት። ከዛ እሱም ደግሞ ልጅሽ ሲል እንመለከታለን። አሁን ማርያምን እኛ ክርስቲያኖች ልክ ሐና እናታችን እንደምንለው መጽሐፍ ቅዱስ ላይ ኃያላን ሴቶች አሉ። እነ ዲቦራ አሉ፣ እነ ሐና አሉ። ልክ እንደዛ በእምነት የተመሰከረላቸው ሴቶች አሉ።
ልክ እንደዛኛ ማርያምን እናታችን እንላለን እኮ እናታችን እንላለን። ለዮሐንስ እነሆ እናት ተብሎ በመነገሩ እህቷ ነች ብለሃል። እህቴ ነች ስላልክ አሁን እናታችን እንላለን አትልም። እህቴ ነች ብለሃል። እህቴ ነች ብለሃል። እንደገና አሁን ወደ እናታት ውሰድ። ለዮሐንስ እና ልጅሽ ብሏታል። ልጁ ከሆነች ለሱም እናቱ ተባለ። አንተ ደግሞ እህትህ ናት። ለዮሐንስ እናቱ ናት፣ እሱም ልጇ ነው። ለአንተ ግን እህትህ ናት እኮ። ከጠየቀ መስማት አለብህ። ካልሰማ አስቸጋሪ ነው። ለዮሐንስ እነሆ እናት ቢባልም እኮ ለዮሐንስም እህቱ ናት እያልኩ ነው ያለሁት። እየሰማኸኝ ነው? ለዮሐንስ ራሱ እህቱ ናት። ክርስቶስ ራሱ በመስቀል ላይ ብሎታል። እንዴት አንተ መጽሐፍ ቅዱስ ላይ ያልተጻፈ ነገር ነው እህቱን የምታረጋት? እሺ ይኸው ስማኝ፣ በቃ ችግር የለውም እኮ እንዴት እንደተጻፈ እያሳየሁህ ነው ያለሁት። መስማት ከቻልክ ማርያም የእግዚአብሔር ልጅ ናት ወይስ አይደለችም? ከእግዚአብሔር ትወልዳለች ወይስ አልተወለደችም? ስጦታው ማርያም ከእግዚአብሔር ትወልዳለች ወይስ አልተወለደችም? ተፈጥራለች እንጂ አልተወለደችም። ከሐናና ከኢያቄም ነው የተወለደችው። ከእግዚአብሔር አልተወለደችም ጭራሽ። ተፈጥራለች እንጂ የተወለደችው ከሐናና ከኢያቄም ነው። እሺ አንተ ከእግዚአብሔር ተወልደሃል? ስጦታዎች ተወለድኩም። ከእናትና አባቴ ተወልጃለሁ፣ በእግዚአብሔር ተፈጥሬያለሁ። እናትና አባቴ ለእኔ መወለድ ምክንያት ናቸው። እግዚአብሔር ደግሞ በእናቴ ማህፀን ሰርቶኛል። በአባቴ ምክንያት ደግሞ በእናትና በአባቴ ምክንያት በእናቴ ማህፀን እንድፈጠር ምክንያት ናቸው። እናትና አባቴ ለእኔ እንድወለድ ምክንያት ናቸው። በእናቴ ማህፀን ደግሞ እንድኖር ምክንያት ናቸው። አምላኬ ግን ደግሞ በእናቴ ማህፀን ፈጥሮኛል። አሁን እኮ አሁን ይሄ ሀሳብ ለአንተ ሩቅ ስለሆነ ነው። አሁን እህቴ ስለ የከፋክ ይሄ ሀሳብ አሁን ማወራው ሀሳብ ሩቅ ስለሆነብህ ነው። ለምሳሌ ከእግዚአብሔር አልተወለድኩም አልከኝ፣ አንተ ፍጡር ነኝ አልከኝ። ለምሳሌ አንድ ሙስሊም ከእግዚአብሔር አልተወለደም ብዬ አምናለሁ። አልተወለደም ሙስሊም፣ አንተም አልተወለድክም። አንተና ሙስሊሙ መካከል ያለው ልዩነት ምንድን ነው? ሙስሊሙም የእግዚአብሔር ፍጡር ነው፣ አንተም የእግዚአብሔር ፍጡር ነህ። ሙስሊሙ ከእናቱ ተወልዷል፣ አንተም ከእናት ተወልደሃል። በሁለታችሁ መካከል ምንድን ነው ልዩነቱ? ምን ልዩነት አለ? በሙስሊሙና በእኔ መካከል በእግዚአብሔር ወልድ በኢየሱስ ክርስቶስ አምላክነት አዳኝነት አያምንም። የአዳም የውርስ ኃጢአት በሰው ልጆች አለ ብሎ አያምንም። ውርስ ብሎ ነገር የውርስ ብሎ ኃጢአት ነገር ብሎ ነገር የለም ብሎ የሚያምን ነው። በጥቅሉ ግን በክርስቶስ አምላክነትና አዳኝነት ስለማያምን ልዩነት አለን። ግን ሁለታችንም በእግዚአብሔር ተፈጥረናል። እሺ ሙስሊሙ ኢየሱስ አምላክ አይደለም ብሎ በማመኑ ምን አጣሽ? ንገረኝ። ያጣውን ነገር ንገረኝ። ሙስሊሙ ኢየሱስ አምላክ አይደለም ይላል ስላልከኝ ይሄን በማለቱ ምን አጣ ሙስሊሙ? የዘላለም ፍርድ በእኔ የሚያምን የዘላለም ሕይወት የለውም ብሏል። የዘላለም ሕይወት የለውም ማለት ነው። አንተ በክርስቶስ በማመን ምን አገኘክ? እሺ የዘላለም ሕይወትን አገኘክ። የዘላለም ሕይወት ያላቸው ሰዎች ከእግዚአብሔር ተወልደዋል ወይስ አልተወለዱም? ከእግዚአብሔር ተወልደዋል አይደለም። አሁን መውለድ ማለት ምንድነው? መፈጠርና መወለድ ሰው ከእናትና ከአባቱ በሚደረገው ነገር ይወለዳል። ከእግዚአብሔር የተወለደ ኢየሱስ ክርስቶስ ብቻ ከእግዚአብሔር ተወልዷል። ከዛ ውጪ ከእግዚአብሔር የተወለደ የለም። በእግዚአብሔር ግን ተፈጥሯል። ጥቅስ ላንብብልህ። እሺ ለምሳሌ የምትወዱትን ጥቅስ ላንብብልና እንዴት እንደምትረዳው ንገረኝ። ኢየሱስ ዮሐንስ ወንጌል 3:3 ላይ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ኒቆዲሞስን ዳግም ተወለድ እያለው ነው። ከእናቱ ማህፀን ተወልዷል። እንግዲህ ዳግም ተወለድ ሲለው ከምንድን ነው ዳግም ተወለድ እያለው ያለው? እዛው ላይ አለ። ወደ ታች አንብበዋ ይነግራል እኮ እንዴት ኒቆዲሞስ ደግሞ ምን አለው? እንዴት ሰው ከሸመገለ ካረጀ በኋላ ከእናቱ ማህፀን ይወለዳል ብሎ ጠይቆታል አይደለ? ምን ምላሽ ሰጠው? እዛው ላይ አንብበው። አሁን መልሱ እዛው ላይ ስላለልህ ለምን አነብልሃለሁ? እሺ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም። ሰው ከምንድን ነው የምትወለደው?
ከውሃና ከመንፈስ ነው እንጂ የምትወለደው እንደገና ከእግዚአብሔርም አይደለም የምትወለደው ከእናትና አባትም አይደለም የምትወለደው። ግን በእግዚአብሔር ግን በመንፈስ ትወለዳለህ ነው። በውሃ በእግዚአብሔር ውሃ ባለበት ስትጠመቅ በእግዚአብሔር አምነህ በመንፈስ ቅዱስ ስትጠመቅ እንደገና እንደተወለድክ አዲስ ህይወት ነው ማለት። ኃጢአት ያልሰራ ምንም ለምሳሌ የተወለደ ልጅ ከእናቱ ማህፀን የወጣ ልጅ ምንም ኃጢአት የለበት። ከምን ተወለድክ ነው የሚባለው? ዳግም ተወለድ እየተባለ ስለሆነ እንደዛ ከእናቱ ማህፀን እንደተወለደ ልጅ ኃጢአት እንደሌለበት ትሆናለህ ማለት ነው እንጂ ከምንም ዳግም አይወለድም። አዎ ከእናቱ ማህፀን ዳግም አይወለድም። እግዚአብሔርም የወለደው ያለው አንድ ከውሃ ማለት ተወለደ። ከውሃማ በመንፈስ ቅዱስ በ40 ቀን የተወለድኩኝ እናቴ በ40 ቀን በደንብ አድርጌ ኢየሱስ ክርስቶስን እንደ ሰማይና ማን ነው ምድርም እኮ በምድር ላይ ያለው ውሃ ራሱ መንፈስ ቅዱስ ያለበት ነው ይላል መጽሐፉ ዘፍጥረት እኮ። ከውሃ ደግሞ በትክክለኛው መንገድ የኢየሱስ ክርስቶስ ስም እየተጠራ ልጨርሳ የኢየሱስ ክርስቶስ ስም እየተጠራበት በትክክለኛው መንገድ እግዚአብሔር ለካህናት አባቶች በሰጠው መሰረት ጸሎት ተደርጎበት ያ ጸሎት ሲደረግበት ደግሞ የእግዚአብሔር መንፈስ ስለሚያድርበት በዛ የእግዚአብሔር መንፈስ ባለበት ውሃ ተጠምቄ ተወልጃለሁ። ከውሃ ነው የተወለድኩት ማለት ነው። እናትና አባቴ ወለዱኝ ደግሞ እንደገና መንፈስ ቅዱስ ባለበት ውሃ ተጠምቄ ድጋሚ ደግሞ የእግዚአብሔር ልጅ ሆኜ ተወለድኩኝ። ዳግመኛ የሚባለው እሱ ነው። የመጀመሪያ ቀን ያ ማለት የእግዚአብሔር ልጅ ሆኜ የተወለድኩ ሲል ሰማሁት ብሩኬ። አይ ከውሃ ነው እንጂ ግልጽ ላድርገው ይሆናል። እሺ ባጭሩ ከውሃ ነው የተወለድከው ማለት ነው በ40 ቀን አይደል እኮ። አዳምጠኝ፣ ግልጽ ላድርገው። ዳግመኛ ነው አይደል? ዳግመኛ ካልተወለደ ይላል አይደለ? የመጀመሪያው ሰው ከእናትና አባቱ ይወለዳል። የመጀመሪያው ልደት አዳምጠኛ። መጽሐፉ የሚለው ዳግመኛ ልጨርስ እና አዳምጣለሁ። ይህችን ልናገርና አዳምጣለሁ። ጠያቂው ስለሆንኩኝ አንዴ ስማኝ። ከእናትና እያብራራው ነው እኮ የኔን መልስ እያብራራው። እሺ በቃ ጠይቅ። ጥያቄ ስለ ዳግም መወለድ ስለሆነ ከእናት አባት ምናምን እሱ ይቅር። በቃ ማንም ሰው ከእናት አባት እንደሚወለድ እናውቃለን። ስለ ዳግም መወለድ ስለሆነ እያወራን ያለ ነው። ዳግም የተወለድከው ከምንድን ነው ጥያቄ። በቃ እሱ ላይ ብቻ ቆመ መልስልኝ። ጥሩ። ዳግም የተወለድኩት የመጀመሪያው ቀዳማዊ ውልደቴ ከእናትና አባቴ ነው። ከዛን በኋላ ደግሞ ዳግም ደግሞ መወለደው በ40 ቀኔ ነገርኩ እኮ በተወለድኩ በ40 ቀኔ ወደ እግዚአብሔር ቤተ መቅደስ ወስደው ከመንፈስ ቅዱስ በመጠመቄ ዳግመኛ ውልደትን አገኘሁ አልኩ። እሺ እግዚአብሔር ከመንፈስ ቅዱስ ዳግመኛ ውልደት ሆነልኝ አለ መጽሐፉ ይላል። እኔም ዳግመኛ ተወለድኩኝ። ምን የክርስቶስ ልጅነትን አገኘሁ። ያ ማለት የተወለድከው ከእግዚአብሔር መንፈስ ነው ማለት ነው። ከመንፈስ ቅዱስ ነው የተወለድከው። ያው የእግዚአብሔር መንፈስ ቅዱስ ያድርብኛል። በላይ ላይ ሲያድርብኝ ያው ተወለድኩ ማለት ነው። ከእግዚአብሔር መንፈስ ከተወለድክ ከእግዚአብሔር ተወልደሃል ማለት ነው። ባጭሩ የእግዚአብሔር ልጅ ሆንክ ማለት ነው። የእግዚአብሔር ልጅ ተወልደሃል። አሁን አንተ በምትለው ከመንፈስ ቅዱስ መወለድ ከእግዚአብሔር መወለድ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ስለሆነ ማለት ነው። ተወለድኩኝ ስላልከኝ ከእግዚአብሔር ተወልደሃል ማለት ነው አንተ ባጭሩ። ከእግዚአብሔር ዳግመኛ ከእግዚአብሔር ተወልጃለሁ። ታዲያ እኮ ቅድም እኮ እኔ እግዚአብሔር አልወለደኝም የእግዚአብሔር ፍጥረት ነኝ። እግዚአብሔር አልወለደኝም ነበር ሙግቱ ከቅድም ጀምሮ ስትከራከር የነበረው። አንተ ከእግዚአብሔር ተወልደ ልጅ ከሆንክ ልክ እንደዚሁ ደግሞ ማርያምም ከእግዚአብሔር የተወለደች ልጅ ስለሆነች የእግዚአብሔር ልጆች ወንድምና እህቶች ነው። የእግዚአብሔር ቃል እና አንዴ ከእግዚአብሔር ልጅነት አልተወለደችም። እሷ ማርያም አልተወለደችም።
አዎ ተፈጠረች እንጂ ከእግዚአብሔር ተፈጠረች እንጂ አልተወለደችም። ስትፈጠር ግን በሷ ላይ ቅድም ነገር ያለው የአዳም ልጅ አይደለችም። እሺ የእግዚአብሔር ልጅ አይደለችም። እሺ የእግዚአብሔር ልጅ ነች የሚል ማስረጃ እየጠየቅኩ ነው ያለሁት። የእግዚአብሔር ልጅ አይደለችም ወይ ጥያቄ ነው የጠየቅኩት። አዎ የእግዚአብሔር ፍጥረት ናት። የእግዚአብሔር ልጅ ናት ወይስ አይደለችም? ምንድነው ጥያቄው? ጥያቄማ ማርያም የእግዚአብሔር ልጅ ናት ወይስ አይደለችም? ማርያም የእግዚአብሔር ወልድ እናቱ እና ፍጥረቱ ናት እንጂ ልጅ አይደለችም። ልጅ ነች የሚል የተጻፈ ነገር አላየሁም። ያ ማለት እንግዲህ ሰው የእግዚአብሔር ልጅ ካልሆነ የአጋንንት ልጅ ነው ማለት ነው የሚሆነው አይደል? እንዴት ሊሆን ይችላል? የአጋንንት ልጅ ለእግዚአብሔር እናቱ የሆነ ሰው እንዴት የአጋንንት ልጅ ሊሆን ይችላል? ይሄ እናንተ እዚህ ዓለም ላይ ሁለት ገዢ እንዳለ መጽሐፍ ቅዱስ ይናገራል። አንደኛው የዚህ ዓለም ገዢ የሆነው አጋንንት፣ ሁለተኛው ደግሞ የሰማዩን መንግስት የሚገዛው እግዚአብሔር ነው። ማርያም የእግዚአብሔር ልጅ አይደለችም ካልከን የአጋንንት ልጅ ናት እያልከን ያለው አሪስቶትል አላልኩም። የአጋንንት እሱ የአንተ አባባል ነው፣ ያው የእናንተ አባባል ነው እንጂ እናቱ ናት ያልኩህ የእግዚአብሔር እናቱ ናት አልኩህ። ጌታ ክርስቶስ ኢየሱስን በስጋ ወልደዋለች መጽሐፍ ቅዱስ ይሄን ይላል። እኔ የእግዚአብሔር ልጅ ናት ወይ ነው ጥያቄ። ክርስቶስ ማለት ደግሞ እግዚአብሔር ነው። እግዚአብሔር ደግሞ ማለት ኢየሱስ ክርስቶስ ነው። እግዚአብሔር ማለት መንፈስ ቅዱስ ነው። ስለዚህ እግዚአብሔር ልጅ ናት አይደለችም። ወልድ በተለየ አካሉ ቢወለድባትም የእግዚአብሔር ከኃጢአት ጠብቆ የፈጠራት ፍጥረት ናት። እሷ እኮ ልጅ ናት። እሺ ከኃጢአት ጠበቃት አልከኝ። እሺ ተቀበልኩ። ልጅ ሆነች ከኃጢአት በመጠበቋ። አዎ ልጅ የሚያሰኘው የሰው ልጅ የሚያሰኘው ከኃጢአት ተጠብቆ መኖር የእግዚአብሔር ልጅነት ያሰጣል። ከኃጢአት ተጠብቆ መኖር የእግዚአብሔር ልጅነት ያሰጣል። እሷ ደግሞ ቅድም ብያለሁ አልመለስም። መጀመሪያ ስትፈጠር ከእናቷ ማጠን ጀምሮ ስትፈጠር ቆይ እሱ ወይ ከኃጢአት ተጠብቃ የተፈጠረች ስለሆነች አንዴ አስተውታው እሱ መጽሐፍ ቅዱሳዊ ማስረጃ ያጣህበት ስለሆነ ድጋሚ እዛ ጋር ሄደ መልስ የሌለህን ነገር ማንሳት አይጠበቅብም። አሁን ጥያቄ የጠየኩህን ብዙ ማስረጃ አልሰጠኝም መጽሐፍ ቅዱሳዊ ማን ብሩኬ፣ አንተም የጠየኩህን መጽሐፍ ቅዱስ ማስረጃዊ ስለሌለ አልሰጠኝም። እኔም ያለውን ነው የምሰጠህ፣ አንተም ያለውን ነው የምሰጠኝ። እኛማ ጥያቄ ምንድን ነው ያልኩህ? ጥያቄ የመጠየቅ አቅም ላይ አይደለም ዛሬ። እኛ አንመልስም፣ ምንም ርዕስ አንቀይርም። ማርያም ናት ርዕሷ፣ አንቀይርም። ሌላ ቀን መጥተህ ስለ ክርስቶስ ጠይቀኛለን ያልኩህ። እኔ ጥያቄ ሳትጠይቀኝ እንዴት ጥቅስ የለም ትለኛለህ? እኔ ጥያቄ ራሱ አልቀበልም ነው ያልኩህ። አሁን ምንድነው ዳንኤል ማርያምን ርዕስ ሳያደርግበት የዋለበት ቀን የለም። ያው ስለእናንተ እዛው በዛው መደነቋቆር ሳልሆነ በስተቀር ሁል ጊዜ ነው ርዕስ የምታደርገዋል። በእሷ እናንተ እሷን ያዋረዳችሁ እየመሰላችሁ ይሄው ከዚህ በኋላ 1 ዓመት ይሄ ርዕስ አይቀየርም። 1 ዓመት ከዚህ በኋላ ምክንያቱም ቤተክርስቲያኒቱ ውስጥ ያለው ይሄ በሽታ ተነቅሎ እስኪወጣ ድረስ ከነሾንኩፉ 1 ዓመት አንቀይርም። ይሄ ርዕስ በቃ አንቀይረው። እንኳን እናንተስ ሴጣንም አጋንንትም ርዕስ አድርጓት ስላልቻላት ምንም አታመጡማ እኮ። እኛ እኮ ካላችሁበት መረዳት ከተሳሳተ እውቀት እንድትወጡ ነው። በቃ ሌላ አይደለም። መጽሐፍ ቅዱስ ካልሆነ ትምህርታችሁ እንድትወጡ ነው፣ ሌላ አይደለም። መጽሐፍ ቅዱሳዊ ማስረጃ ቢኖርህ እኮ እኔ አንተ ያልከውን እምነት እቀበል ነበር። አንድ ጥቅስ ሳይኖር ግን ታምናለህ። አንድ ማስረጃ ሳይኖር ታምናለህ። ደግሞ አንተም አልሰጠኝም። እኔም እኮ አንተም አልሰጠኝም። ማርያም ለሷ እኮ ይኸውልህ ማነው ብሩኬ፣ ለሷ ማንኛውን ነገር በእግዚአብሔር መንፈስ ቅዱስ የተባረከች መሆኗ በቂ ነው። በቃ ይሄ ሌላ ማስረጃ አያስፈልገውም። በእግዚአብሔር መመረጧ፣ ከመንፈስ ቅዱስ መጸነሷ፣ መንፈስ ቅዱስ በራሱ በእሷ ላይ መጸለሉ በቃ በቂ ነው። ሌላ ምንም ማስረጃ አያስፈልግም። በአንተ ላይ ግን ወይም ደግሞ መንፈስ ቅዱስ የጸለለበት ትውልድ በመጽሐፍ ቅዱስ ላይ የለም። በመንፈስ ቅዱስ ጸልሎበት የተወለደ የለም። ከኃጢአት ጠብቆት የተወለደ ስለሌለ ማለት ነው። ከእናቱ ማህፀን የተመረጠ ሊኖር ይችላል። ከእናቱ ማህፀን የተመረጠ ሊኖር ይችላል።
ወደፊትም ሊፈጠር ይችላል። ከእናቱ ማህፀን ጀምሮ የተመረጠ ነገር ግን ከእናቱ ማህፀን ጀምሮ በመንፈስ ቅዱስ የተጠለለበት የለም። ስጦታዊ ወንድማችን አንድ ጊዜ የኔ ወንድም በጣም ነው የምወድህ ብሩክዬ፣ አንድ ጊዜ እስቲ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 አንብብልን ፕሊዝ እባክህ። እኔን ያልከኝ ሰናይ? አዎ ብሩክዬ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 አንብብልን ፕሊዝ። እሺ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል፣ ወላጁንም የሚወድ ሁሉ ከእርሱ የተወለደ ደግሞ ይወዳል ይላል። አታምንም ይልሃል። እሱ ምን ችግር አለው? እሱ አታምንም ይልሃል። በቃ ይበቃዋል ብዬ በጣም አደከመው። ጌታን አሳዘነኝ በጣም። ህዝቤ እውቀት ከማጣት የተነሳ ጠፋ የሚለው ነገር በጣም ነው በቃ። እና ስጦታው በየዋህነት ቢሆን ያነበበውን ሰምተዋል። ስጦታው እና እኔ ምን ስህተት ፈጠርኩ? አሁን እዚህ ላይ ከእግዚአብሔር ከመንፈስ ቅዱስ መወለድ ምንድን ነው? የእግዚአብሔር ልጅነትን ማግኘት እንደ ዳግም መወለድ ይቆጠራል ብዬ እኮ ተናገርኩኝ። ከዚህ በላይ ምን እንድል ነው የፈለግከው? ምን እንድቀበል ነው? አንዳንዴ ወደ ስጋ መወለድ ትወስዱታላችሁ፣ አንዳንዴ ወደ መንፈስ ቅዱስ መወለድ ስለምትወስዱት ለማደናገር ስለምትጠቀሙ ነው። ትልቁ ችግሩ ስጦታው ግድ የለም ብራዘር። አሁን ትልቁ ችግር ምኑ ጋር እንደተሳሳትክ እንኳን አለማወቅ። ንገረኝ። ይሄ ቪዲዮ እንደሚቀረጽ ተስፋ አድርጋለሁ እና ቁጭ ብለህ ድጋሚ ስማው እና እኮ ድጋሚ ስማው። አሁን ድጋሚ ስማው የምልህ አትሊስት ምኑ ጋር እንደተሳሳትክ ቆም ብለህ እንድታየው ማስተዋል እንዲሆንልህ ነው እያወራን ያለው። እሺ በጣም ብዙ ኢቨን እኔ ኦርቶዶክስ በዚህ ደረጃ እንዳንተ እንደዚህ የሳተች ሁላ አይመስለኝም። የአንተ ቨርዥን ትንሽ ከፍ ያለ የመሬቷ ኦርቶዶክስ ከቲክቶክ ጋር ኦርቶዶክስ ሃይብሪድ ነገር ይመስለኛል አንተ ጋር የማየውና ተደባልቋል። ሁለቱም ተደባልቆ ነው ወይ የመሬቱ ወይ የቲክቶኩ ቢሆን ጥሩ ነው። አንተ ጋር ግን የሆነ የተደባለቀ ነገር እያየን ነው እና ስህተቶቹ በጣም ከፍ ያሉ ሆነዋል። ስጦታው ለአንተ ያለን ወንድ ግድ የለም ብራዘር፣ ለአንተ ያለን ነገር እንደማርበት ነው። ያየውን ተነገርከኝ እማርበታለሁ፣ ግን በደፈናው ከሆነ ግን ሳላውቀው ነው የምሄደው። ብዙ ነገር በጣም ብዙ ነገር ለምሳሌ የሚያሳዝነውን አንድ ጉዳይ ልንገር። ለምሳሌ ኢየሱስ ክርስቶስ ለማርያም አልሞተላትም ብለህ ታምናለህ? ይሄ ትምህርት የሚገርም ነገር አጋንንታዊ ትምህርት ነው። ኢየሱስ ክርስቶስ የሞተው ለኃጢአተኞች ነው። እሷ ደግሞ ኃጢአት የለባትማ። እስኪ ከመጽሐፍ ቅዱስ ውስጥ አንድ ቦታ ላይ ማርያም ኃጢአት የለባትም የሚል አንድ ማስረጃ እኔ ስንት ጊዜ ልድገምልህ? እንግዲህ አንድ ጥቅስ እኮ ብዙ ጊዜ ስለወራውኝ አልደግምም። እኔ ለምን ደክማለሁ? የለም ስለሌለ ነው ማለት ነው። ያለ እንዴ መንፈስ ቅዱስ የጸለለባት ከሴቶች በላይ የተባረከች እንደሆነች መንፈስ ቅዱስ እንደጸለለባት እንዳደረባት መንፈስ ቅዱስ ያደረበት ሰው ኃጢአተኛ ነው ካልከኝ፣ አዎ ልቀበል። ይኸውልህ መንፈስ ቅዱስ ያደረበት ሰው ኃጢአተኛ ነው ካልከኝ፣ አዎ ኃጢአተኛ ነው ካልከኝ፣ እኔ ጋር ነው ኔትወርክ የሚቆራረጠው። እኔ ጋር ደህና ነው። እሺ የለም የእግዚአብሔር ቃል የለም። አሁን የምትላቸው ነገሮች ኃጢአት እንደሌለባት የሚያሳይ ሀሳብ አይደለም። መጽሐፍ ቅዱስ ሁሉ ኃጢአት ሰርቷል፣ የእግዚአብሔርን ክብር ጎድሏቸዋል ነው የሚለው። ከማርያም በስተቀር ሁሉ ሰው ኃጢአት ሰርቷል አላለም መጽሐፍ።
ማርያም በተደጋጋሚ ቅድም ቡርኬ ሊያሳይ ይፈልገዋል፣ ማየት አልፈለግክም፣ አይኖችን እንጨፍናል እንጂ በግድ መድኃኒቴ ብላለች። ይሄ መድኃኒት የሆነላት ለምንድን ነው ብለህ ስትጠየቅ በሽተኛ ነው መድኃኒት የሚያስፈልገው። በሽተኛ ካልሆነች መድኃኒት አያስፈልጋት፣ መድኃኒት ናት በራሷ ማለት ነው። ምክንያቱም ሰው ሁሉ በሽተኛ ነው፣ እሷ ጤነኛ ከሆነች እሷ መድኃኒት ናት ማለት ነው። ጤነኛ ናት እያልከን ያለው የተሻለ የሚሆነው ወንድም አለ በጣም በብዙ አጋንንታዊ ትምህርቶች ላይ ነው የምናይ ማለት ነው። ይሄንን የምንለው አንተን ለማሸማቀቅ አንተ ላይ ነው። እኔ አጋንንታዊ ትምህርት ያለው አንተ ላይ ነው። እንደዛ አትበል። በአነጋገር ተስተካከል። አጋንንታዊ ትምህርት ያለው አንተ ላይ ነው እንጂ እኔ ላይ የለም። እሱ ኃጢአት ካለባት ክርስቶስ ማን ነው ልጁ ኃጢአት አለበት የሚለውን እመን ካልኩ አላምንም የለበትም አልክ። አንተ እኮ ነው ያጠፋው። እሷ ኃጢአት ነው ያለባት። ዛሬ እኮ ጥያቄ ቀን እኮ ደግሞ መጣሁልህ። ልጇም ኃጢአት አለበት ስልህ አልመልስም አልክ። እሷ ኃጢአት ካለባት ልጇ ንጹህ ሊሆን ስለማይችል ነው። ይኸውልህ እሷ ኃጢአት ካለባት ልጇ ንጹህ ሊሆን ስለማይችል ችግሩ ምን መሰለህ? ማርያም ስትወለድ መንፈስ ቅዱስ ጸልሎባታል የሚል የተሳሳተ ወሬ ስታወራ ሰምቻለሁ። አንድም መጽሐፍ ቅዱሳዊ ማስረጃ የለም። ባይዘው ማርያም ስትወለድ መንፈስ ቅዱስ ጸልሎባታል የሚል ማስረጃ አለ? ደከም አየህ? የለም ካለ አንተ ወዳጅ የለም። አየህ ስለ ክርስቶስ ኢየሱስ ግን ስታወራ ጌታችን ኢየሱስ ክርስቶስ አንተ ጥቀስ። እሺ ልጥቀስልህ። ኢየሱስ ክርስቶስ ስንት ወር ተጸንሶ ተወለደ? ማነው ስንት ወር ተጸንሶ ተወለደ? ኢየሱስ ክርስቶስ ንገረኝ። ጥያቄ አይደለም እኮ ንገረኝ። እንዲህ ያለ ጥያቄ አንተ የምጠይቀው ኢየሱስ ክርስቶስ ወዳጅ ሲወለድ ነው እንጂ ሰማው። አዳም ይኸውልህ ኢየሱስ ክርስቶስ ሲወለድ ሰማው። ጥያቄ ነው ወዳጅ። አሁን የምታወራው አሁን ጥያቄ ንገረኝ። አይደለም አዳኒ ኢየሱስ ክርስቶስ ስንት ወር ተወልዶ ተጸንሶ ተወለደ? ንገረኝ። የለህም። አየህ ጥያቄው ምን ነበረ? በደንብ ላስታውስ። ቆይ አትደረባ። አየህ ስለሌለህ ነው ለመደበቅ የምትሞክር። ጥያቄዎች ውስጥ ራስን የምትከተው መልስ ስለሌለ ነው። ቤተክርስቲያኒቷ እንኳን አንተ አይደለም ያንተ ጳጳስ አንተም የለም። ይኸውልህ አንተም እኮ የለም። አንተም ለእያንዳንዱ ነገር መጽሐፍ ቅዱስን እከተላለሁ የለም። አንተም ስለሌለ ነው። ሁለታችንም የለንም እያልክን ያለኸው ሁለታችንም የለንም እያልክን ያለኸው በማስረጃ ደረጃ እንደው ምን ይሻላለሁ በማስረጃ አንተ ግን የለም። ኦኬ እኔ ይሻላለሁ አለ ማስረጃ ትንሽ። አሁን ማርያም ስትጸነስ ጀምሮ የእግዚአብሔር መንፈስ በእናትና በአባቷ ላይ እንደጸለለ የሚያሳይ ማስረጃ ነው። እኔም እኮ ጠየቅኩ። ክርስቶስ ደግሞ ስንት ወርና ስንት ቀን እንደተጸነሰ ይሄው ነው በቃ ስጦታ አንተም የለህም እኔም የለኝም። እሷ እንድትላት ነው የፈለገው። አዳምጠኝ። እኔ ግን ያለኝን ደግሞ ልንገርህ። አይ በቃ እሷ እንድትላት ነው አሁን ማድመጥ ነው ያለብህ። እንዳለው ሰው አክት እንድታደርግ አልፈልግም። አየህ አንተም የለህም እኔም የለኝም ማለት። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ማርያም ድናለች? ባይዘዌ ስለ ማርያም ነው የምታወሩት ወገኖች። ስለ ማርያም በቤተ ክርስቲያኒቷ ድናለች ወይስ አልዳነችም ብላችሁ ነው የምታምኑት? ስለ ማርያም ማለት ነውና ስለ ማርያም የሚመሰክር ትውልድ ቤተ ክርስቲያኒቷ ይኖራታል ብዬ አስባለሁ፣ ተስፋ አደርጋለሁ። አይመስላችሁም ወገኖች? ብዙ ትውልድ ስለ ማርያምማ መመስከር አለበት። እንወዳታለን ምናምን ብቻ ነው እንደ የምትሉት? እስቲ ግቡና ስለ ማርያም መስክሩ። የቤተ ክርስቲያኒቷ አቋም ምንድን ነው? እሱ ማርያም የእውነት ድናለች? በቤተ ክርስቲያኒቷ ውስጥ ቢሆን ሰውን ልትታደግ እንደምትችል ያምናሉ። እና ቤተ ክርስቲያኒቷ ውስጥ ያለው ማርያምን በተመለከተ ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው። ለዚህ ነው መልስ የጠፋው በቤተ ክርስቲያኒቷ ውስጥ። ስለ ማርያም ማስረጃ የላቸው ምንም። በየትኛውንም ማርያምን በተመለከተ ቤተ ክርስቲያኒቷ
ስለምታስተምረው ትምህርት ቤተክርስቲያናቸው መጽሐፍ ቅዱሳዊ የሆነ ኤቪደንስ የላቸው። ብዙ ነገሮችን ማንሳት እንችላለን። ምልጃዋን ማንሳት እንችላለን። ማርያም አድርጋለች ይላሉ። አስቡት፣ ማድረግን የሚያክል ነገር ማስረጃ የለውም። ቤተክርስቲያኒቷ ውስጥ ከሞት ተነስታለች፣ ማስረጃ የለውም። የእግዚአብሔር ቃል ውስጥ የለም። መጽሐፍ ቅዱስ ውስጥ የሌለ ሀሳብ፣ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ማርያም ስለ ማድረጓ አማላይ ስለመሆኗ ማስረጃ ከሌለ ቤተክርስቲያኒቷ ዝም ብላ ከኪሷ እየፈጠረች ነው የምታወራው። ሰምታችኋል። ማርያም ቤዛ ናት። ማስረጃ አለ? የለም፣ ማስረጃ የለም። ማርያም ቤዛ ስለመሆኗ አንድ መጽሐፍ ቅዱሳዊ ኤቪደንስ የለም። ግን የቤተ ክርስቲያን ዶግማ በዚህ ጉዳይ ላይ ማርያም ቤተ ክርስቲያን ግራና ቀኝ እንኳን አትልም። እስቲ ወጥተህ እንደ ባለፈው እንደ አባ ገብርኤል ማርያም ቤዛ አይደለችም ብለህ እስቲ ያስተምር፣ ትወገዛለህ። የቤተ ክርስቲያኒቷ እምነት ነው። ሰው እንደፈለገ በሀሳብ ልዩነት እንቀጥልበታለን የሚሉበት ጉዳይ አይደለም። ባይዘው ማርያም በፍጹም ማለት ነው በፍጹም ምን አይደለችም። እዛ ቤት ለድርድር የምትቀርብ ጠረጴዛ ላይ የምታስቀምጣት አለችም ቤተክርስቲያኒቱ አይደለችም። እሺ ኦኬ። ለዚህ እኮ ነው ሐዋርያቱ ረቀቃቸውና ክርስቶስ ካረገ በኋላ አንድ ጥያቄ ድንግል ማርያምን ጠየቋት። ይህንን ጥያቄ በህይወታችሁ መጠየቅ የሌለባችሁ ማንሳትም የሌለባችሁ የእግዚአብሔር ስራ እጹብ ድንቅ ነው ብለን የምናልፈው ጥያቄ ነው። ሐዋርያቱ ግን ምን ብለው ጠየቁ መሰላችሁ? እመቤታችን እናታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንደምን አድርገሽ ወለድሽው? እባክሽ ንገሪን አሏት። ማወቅ ይቻላል አይቻልም? ይቻላል አይቻልም? ቀረቡና እመቤታችን አሏት፣ ክርስቶስን እንዴት አድርገሽ ጸነስሽው? እንዴት አድርገሽ በማህፀንሽ ቻልሽው? እንዴትስ ወለድሽው? ንገሪን አሏት። በዚህ ሰዓት በሉ ይህን ማወቅ ከፈለጋችሁ ገና ነገሩን ሳስበው አለች ድንግል ማርያም፣ ውስጤን ፍርሃት ይለኛል። ግማሾቻችሁ እጅን ግማሾቻችሁ እግሬን ያዙኝ አለቻቸው። ወዲያውኑ እነ ቅዱስ ጴጥሮስ እየተፋጠኑ ግማሾቹ እጇን ግማሾቹ እግሯን ያዟል። በዚህ ሰዓት ላይ ነገር ጀመረችላቸው። እንዲህ አለች፣ ቀድሞ የማውቀው መልአክ ቀርቶ አለች፣ ቀድሞ የማላውቀው ሌላ መልአክ መጣ አለቻቸው። ቀድሞ የምታውቀው መልአክ ፋኑኤልን ነው በቤተ መቅደስ ሲመግባት የኖረው። የማላውቀው መልአክ መጣ ማለት ለአበስራት የመጣው መልአክ ማን ነው? ቅዱስ ገብርኤል ነው። ከዛ በኋላ ቀኝ ክንፉን ቢባርከው አለች ህብስተ ሕይወት ሆነ፣ በልቶ አበላኝ። ግራ ክንፉን ቢባርከው ጽዋ ሕይወት ሆነ፣ ጠጥቶ አጠጣኝ ብላ ልክ ነገር ስጀምርላቸው ያሉበት ቤት በመብረቅ ተመታ፣ በነጎድጓድ ተመታ ይላል። ለምን ሲባል እሷ ለበቃችሁ ምስጢር እናንተ አልበቃችሁም ሲል ነው እግዚአብሔር አምላክ። እያችሁ ማለበቃችሁ ምስጢር እሷ ያወቀችውን ሳያውቅ ሰው ስለ እሷ ይናገራል። እሷ የደረሰችበትን የሚስጥር ጥግ ሳይረዳ ስለ እሷ ያወራል። በጣም እኮ ነው የሚገርመው። እሷ በማህፀኗ እንዴት አድርጋ እንደቻለችው የሚያውቀው ማን ነው? ራሷ ናት የምታውቀው። እንዴት አድርጋ እንደጸነሰችው እንዴት አድርጋ እንደወለደችው የምታውቀው እንዴት ማን ነው? የሚያውቀው ማን ነው ከተባለ ራሷ ነው የምታውቀው። እታችኋል። ዛሬ ዓለሙ ግን ስለ ድንግል ማርያም ያለው አመለካከት ተበላሽቷል። ልብ በሉ። የራሱን እናት ባል እያከበረ የእናቶች እናት የድንግል ማርያምን ባል አክብር ሲባል ሆዱ ቡጭ ይልበታል። እግዚአብሔር አምላክ ከዚህ ይሰውረን። ያዙ እንግዲህ ጋይስ ያዙ። እግዚአብሔር ከየት ጨለማ እንዳዳንን ነው የሚያሳየው። ከየት ጨለማ። ለዚህ እኮ ነው ሐዋርያቱ ረቀቃቸውና የሆነ እሬት ቅመስ ብትሉት አይቀምስም። ሱካር ማሩንም ይቅርታ ሱካሩ ምንም ቅመሰው ብትሉት አይቀምሰው። ለምን? ምላስ መቅመስ የሚችለው ምን ሲኖረው ነው? ምራቅ ሲኖረው ነው። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን? ምላስ እመቤታችን ናት። ከምላሳችን ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንባታል።
ጥርሴስ ልማዴ ነው። አይኔን አታስቂዋለች ሴትዮ። በባል መራራውን የምትቀምስ ምላስ ሔዋን ምሳሌ ናት። የሚጥም የመከፋፈልን፣ የአድመኝነትን፣ የተንኮልን፣ የዲያብሎስን ሴራን፣ የክፋትን፣ የስደተኝነትን፣ የአድማን የዚህ ሁሉ ነገር የቀመስንባት ደግሞ የጥርጣሬን ምረት ሁሉ የቀመስንባት ምላስ ደግሞ ሔዋን ናት። ስለዚህ አንገት ሃይማኖት ነው። እዚህ ጋር ድረስ ራስ አለ። እዚህ ጋር ራስን ከአካል ጋር ያያያዘ ምንድን አንገት ነው። ክርስቶስን ከምዕመናን ጋር የሚያገናኝ ምንድን ነው? ሃይማኖት ነው። አንገት አካልን ራስን ከአካል ጋር ከዚህ ከትከሻ ጋር እንዲያያይ ድንግል ማርያም እግዚአብሔርን ከፍጥረታት ጋር ያያያዘች ናት። ማለታችን ምን ማለት ነው? ክርስቶስ ከእኛ ጋር ለመሆን የበቃው ድንግል ማርያም ክርስቶስን ስለወለደች ነው። አቤት አገላለጽ! አቤት አገላለጽ! ወገን ልጨርሱን ነው ዛሬ በሳቅ ልጨርሱን ነው። አላማ ብሩኬ ምንድን ነው እሱ? ክርስቶስ ራስ ነው፣ እሷ አንገት ናት፣ አንተ ደግሞ ከታች ያለው ክፍል ነህ ተብለሃል። በቃ አንገት ናት። በቃ መቀበል። ጌታ እንግዲህ ምን አይነት ጨለማ እንዳዳናችሁ አስቡት። እግዚአብሔርን ሁሌ የምናከብርበት የዳንበት ሚስጥር ነው። ባይዘወይ ብዙዎቻችን ነበርን ይሄንን ትምህርት የሚገርም ነው እያን የምንሰማ ሰዎች ነበር። አቤት እኛ አባ እንደው መገለጡን እኮ አፈሰሰላቸው ነበር የምንለው። እግዚአብሔር ገለጠላቸው፣ ቃለ ሕይወት ያሰማልን ምናምን የምንልበት ትምህርት ነው። ባይዘው እሺ፣ የአብ ልጅ ሰላም ሰላም። ወይ ብራዘር ሰላም ነው? ጌታ ይባረክ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ከየት ቤተ እምነት? እኔ ያው እንትን ከሙሉ ወንጌል ነኝ። እሺ ቴንክ ዩ ተባረክ። አሜን አሜን ብራዘር። ያው ዝም ብዬ እያየሁ ደስ ብላችሁኝ እየሰማሁ ነው እና የሚገርም ነገር እየተካፈልኩ ነው። እግዚአብሔር ይባርካችሁ። እሺ ጸጋ ይብዛል። ተባረክ። እሺ አሜን። እሺ ወንድም ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ማርያም ድናለች በኦርቶዶክስ? እሺ ሄዳችሁ ጠይቆት ይሄን ጥያቄ በእውነት ይኸው ግድ የለም እኛ ጋር እንኳን መልስ የሌላችሁ ሰዎች ሄዳችሁ ጠይቁ። መምህራኖቻችሁን ሄዳችሁ ጠይቁ። አስተማሪ ነን የሚሏችሁን ሰዎች ሄዳችሁ ጠይቁ። ቤተክርስቲያኒቷ ምንድነው እምነቷ በማርያም ላይ? ድናለች ብላ ታምናለች ወይ ብላችሁ ሄዳችሁ ጠይቁ። ሄዳችሁ ጠይቋቸው። አይ ነው መልስ የላቸውም፣ ግን ሄዳችሁ ጠይቋቸው። እስከ መቼ ሄዳችሁ ጠይቁ። በቃ ሄዶ መጠየቅ አለበት። ይሄ ትውልድ ሄዶ በደንብ ማጨናነቅ አለባቸው። ሄዳችሁ በደንብ ማጨናነቋቸው። ጠይቋቸው። ለምንድን ነው እሱ ማርያም ድናለች ወይስ አልዳነች? ኦኬ እንዴ እኛን ታድናለች እያላችሁኝ እንዴት ነው እሱ ያልዳናችሁ እያለችሁ ጠይቋቸው። በደንብ መጠየቅ ያስፈልጋል። እሺ ሌላ ኦርቶዶክሳዊ ያ ጥያቄ ራሱ እኮ ወሳኝ ነው። ብሩኬ አሁን ባለፈው የጠየቀው ጥያቄ ስለ ጥምቀት ጋር ተያይዞ ከማርያም ጋር መነሳት ያለበት አይመስልም? በትክክል ማንሳት ያለብን ጥያቄ ነው። ማርያም መቼ ዳነች? መቼ ተወለደች? እንዴት ተወለደች? በጣም መነሳት ያለበት ጥያቄ ነው። እነዚህ ርዕሶች በተደጋጋሚ የምናነሳው ነው። ተአምረ ማርያም ራሱ እስትንፋሰ እግዚአብሔር ነው ወይስ አይደለም የሚለው መነሳት ያለበት ነው። ምክንያቱም ለምሳሌ መቶ አንድ ኦርቶዶክሳዊ ተአምረ ማርያም እስትንፋሰ እግዚአብሔር ነው ካለን መጽሐፍ ቅዱስ ነው እያለን ነው። መጽሐፍ ቅዱስ ነው
ነው። አይ ተአምረ ማርያም እስትንፋሰ እግዚአብሔር አይደለም ካለን ደግሞ ኢርቶጋዳ ከተባለው የፊክሽን መጽሐፍ አይለይም እያለ ነው። እስትንፋሰ እግዚአብሔር ካልሆነ የሰው መጽሐፍ ወይ የሰው ልቦለድ ነው፣ ከሰው አይምሮ የሚመነጭ ነው፣ ወይ በአጋንንት ፕሮግራም የተጻፈ ነው፣ ወይ ደግሞ የእግዚአብሔር እስትንፋስ ነው። ከዚያ አይወጣም። እስትንፋሰ እግዚአብሔር አይደለም ካሉን እኔ ያው በአጋንንት እንደሆነ አምናለሁ፣ በአጋንንት መንፈስ የተጻፈ እንደሆነ አምናለሁ። ምክንያቱም መጽሐፍቶቹ የሚያምጹት መጽሐፍቶቹ የክርስቶስን ደም የሚያክፋፉ ስለሆኑ ማለት ነው። ለምሳሌ የሰው የአእምሮ ውጤት የሆኑ መጽሐፍቶች አሉ። እነሱን አንስተን ተቃውመን አናውቅም። አንድ ሰው የሆነ ሀሳብ ሊጽፍ ይችላል፣ ቴክኖሎጂ ላይ ሊጽፍ ይችላል፣ ፍቅር ላይ ሊጽፍ ይችላል፣ ማንም ሊጽፍ ይችላል፣ አንቃወምም። ይሄ ግን ታርጌት የሚያደርገው የክርስቶስን ደም ነው። ሰው ከአጋንንቱ ዓለም ነው እነዚህ ነገሮች የሚመጡት ማለት ነው። ሀሳቦቹ የሚመጡት ከአጋንንቱ ዓለም። ለምን? የክርስቶስ ተቃዋሚ መንፈስ በተለያየ መንገድ ስለሚሰራ ማለት ነው። በአካል ይገለጣል፣ እዚህ ምድር ላይ ተገልጦ እዚህ ምድር ላይ ይሰራል። አዎ፣ ግን እስከዛ ድረስ ስፕሪቱ በተለያየ መንገድ ሰዎችን ከእግዚአብሔር መንግስት ለማራቅ በእንደዚህ በመጽሐፍት በትምህርት ስፕሪቱ መስራቱ አይቀርም። በዛ መንገድ ነው ስፕሪቱ የሚሰራው። ሰው ከአጋንንት ነው እነዚህ መጽሐፍቶች የሚቀዱት። ቀጥታ የእግዚአብሔርን ቃል የሚቃወሙ የክርስቶስን ደም የሚያክፋፉ ከአጋንንት የሆኑ መጽሐፍቶች ናቸው። እነዚህን ሶስቱን ድረሶች በተደጋጋሚ ለረጅም ጊዜ አንስተን የምንወያይባቸው ናቸው። እሺ የስ እንቀጥልበታለን። ባይገቡም እናስተምርበታለን፣ በደንብ እናሳየዋለን። ትውልዱን መንቃት መቻል አለበት። እሺ ሌላ ኦርቶዶክሳዊ ካለ ጥሪ እናደርጋለን። አይዟችሁ፣ መበርታት አለባችሁ። ማርያም ድናለች ወይስ አላነች? ማርያም ድናለች ወይስ አላነች እየጠየቅን ያለ ነውና ቤካዬ ቢኒሻ ሀሳብ ካላችሁ እድል ሰጣለሁ። ተባረኩ። የሰው ዘር ሳይወድቅባት ድንግልና መፈታት ጅራፍ ሳይጮህባት የሰው ፍላጎት ገበሬ ሳይደክምባት ያለምንም ዘር የሰው ዘር ሳይወድቅባት እሱን ራሱን ምን አለችው? አስገኘችው ማለት ነው። እግዚአብሔር ፍጥረታትን የፈጠረባቸው ዕለታት እንደዚሁም ፍጥረታቱ የእመቤታችን የድንግል ማርያም የድንግልናዋ የአምላክ እናትነቷ የንጽህናዋ መምህራን ናቸው። ከበደለው ከሰው ባህሪ የተገኘችውና ሳለ ሳትበድል የተገኘች እንደሆነች ምሳሌዎች ነው የሚያስተምሩ ናቸው። ለምሳሌ አዳምን ውሰዱ። አዳም የተፈጠረው ከምንድን ነበር? እስኪ ተናገሩ። አዳም የተፈጠረው ከምንድን ነው? ከመሬት አይደለም? ከአፈር። አዳም ማለትም ማለት ነው ያማረ ማለት ነው፣ መልከ መልካም ማለት ነው። ሊቃውንት አባቶቻችን ሲተረጉ ምን ይላሉ? እንደ እሸት የተፈለፈለ ይላሉ፣ እንደ ዘንግ የተመለመለ፣ ፍጹም ያልረዘመ ፈጽሞም ያላጠረ፣ ያልጠቆረ ፍጹም ደግሞ ነጭ ያልሆነ ማዕከላዊ ውብ ማለት ነው ይላሉ። እንደዚህ ያለው ውብ አዳም ከምንድን ነው የተፈጠረው? ከምንድን ነው የተፈጠረው? እሺ ጥጥ ደግሞ ውሰዱ። ጥጥ ነጭ ነው ጥቁር ነው? ነጭ ነው አይደለም? የተገኘበት ዛፍስ ነጭ ነው እንዴ? ጥቁር አይደለም? ጥቁር ነው። ደመና ውሃ ሲሸከም ደመናው ጠቁሯል፣ ዝናብ ይጥላል ይባላል ብላችሁ አታውቁም? ምዕመናን ብላችሁ አታውቁም እንላለን አይደለም? ከጥቁሩ ደመና ነጭ በረድ ተገኝቶ ያውቃል? አያውቅም? ከጥቁሩ ደመና ነጩ በረድ ይገኛል። ከጥቁሩም ዛፍ ነጩ ጥጥ ይገኛል። ከአፈሩም ጽሩየ አካል አዳም ተገኝቷል። እመቤታችን ድንግል ማርያምም በኃጢአት ከጠቆረው ከሰው ልጅ ባህሪ ከበደለው ባህሪ ስትገኝ እንደ በረር ንጽሕት ሆና ነው የተገኘችው ማለት ነው። ይህንን ይዞ ነው አባቷ ጠቢቡ ሰሎሞን በመኃልዩ አልብኪ ነውር በላዕሌኪ አልብኪ ነውር ወኢምንትኒ ላዕሌኪ፣ ልጄ ሆይ በላይሽ ላይ ምንም ምን ነውር ነቀፋ የለብሽም አለ። ምን አላልኳችሁ? ምንም ምን በሉ ነውር ነቀፋ የለብሽም።
ሊቁ ቅዱስ ቴዎዶጦስ ይህንን ያስረዳል። ወይ ረኩሰት በምንትኒ ላሳጥርላችሁ ብዬ ነው። የተረት ክፍለ ጊዜው ላሳጥርላችሁ ብዬ ነው። በአጭሩ ኢየሱስ አልሞተላትም ነው እያሉ ነው ያሉት። ጌታ አልሞተላትም። የጌታ ሞት እሷን አይመለከታትም እያሉ ነው ያሉት። ለንጹህ ሰው ጌታ ለምን ይሞታል? ንጹህ ናት፣ ምንም አይመለከታትም። ጌታ አላስፈለጋትም። እሱ ነው እየተናገረ ያለው። ይኸው ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ከፈጠራት ጀምሮ አለ በምን ነገር አላደፈችም። እስኪ አላደፈችም በሉ። ምን አላለችም? በእውነት አላደፈችም አለ። የተገኘችው ግን ከማን ነው? ከአዳም። አዳም ባህሪው በኃጢአት ጠውልጎ ነበር፣ ጠቁሮ ነበር። ከጠቆረው ከአዳም ባህሪ ስትገኝ እመቤታችን ድንግል ማርያም ግን በምን ምን አላለችም? ምን አላለችም? አባቶቻችን ሊቃውንት ቅድም ሲነግሩን ነበር። ሊቁ ቅዱስ ያሬድ ይህንን ያስረዳል። ከጠወለገው ከአዳም ባህሪት ከተገኘች እንዴት ሳታድፍ ቀረች ሲሉ ምን አሉ? ድንግል ተሐቱ እምትካት ውስተ ከርሱ ለአዳም ከድንግልና መፈታት ጅራፍ ሳይጮህ ንጹህ ናት፣ ምንም እንከን የለባት። ኢየሱስ አያስፈልጋትም። መድኃኒት ያለችው ተሳስታ ነው። እሷ መድኃኒት የማያስፈልጋት ጤነኛ ናት እያሉ ነው ያለው። ማርያም ተሳስታ ነው፣ ተሳስታ ነው ማርያም እንጂ እሷ ጤነኛ ናት። ምንም መድኃኒት አላስፈልጋትም። ኢየሱስ ሲሞት ማርያምን አላሰበም። ይሄ እኮ ሊትራሊ እኮ አጋንንታዊ ትምህርት ነው። አሁን አይምሯቸው ውስጥ ያለችውን ማርያም መጽሐፍ ቅዱስ ውስጥ ስላጧት የራሳቸውን ፍልስፍና ነው የሚያወሩት። አንድ ጥቅስ አልጠቀሰም፣ ሰምታችሁታል። አንድ የተናገረው እግዚአብሔር ቃል የለም በዚህ ውስጥ። ግን ምን አለ? ንጹህ ናት፣ ምንም እንከን የለባትም። ለምን እንዴ? አምላካቸው ናታ፣ ጣዖት ናታ ወዳጅ። ለእነሱ እኮ አምላክ ናት። አምላክ እንዴት ኃጢአት አለበት ይላል ሰው? ኃጢአት የለበትም ብሎ ነው የሚታገለው። ያንን ነው እያደረጉ ያሉት። ኢየሱስ አያስፈልጋትም፣ በራሷ ብቁ ናት እያሉ ነው ያሉት። ይህ የቤተ ክርስቲያኒቷ ትምህርት ነው። ማንም ሰው ገስጿቸው አያውቅም። አረ በጣም ብዙ ገና ጉድ ትሰማላችሁ። ሰሞኑን ይህንን ርዕስ ይዘን ነው መንቆይ። ይህንን ትምህርት ከምድራችን ላይ በወንጌል እውነት ከትውልዱ ልብ ውስጥ መነቀል መቻል አለበት። ጠማማ ትውልድ፣ የእግዚአብሔር ሀሳብ የሌለበት ሀሳብ ትምህርት ከትውልዳችን ልብ ላይ መነቀል አለበት። አጋንንታዊ ትምህርት ነው ወላጆች። በቃ የጌታ የማዳን ተስፋ ያላስፈለገው ይህን ነው የሚያወርድ መጽሐፍ ቅዱስ። ግን ምን ይላል? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ነው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። እንዲያው በክርስቶስ ኢየሱስ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለ መዳን ስለ መጽደቅ የምናወራው የእግዚአብሔርን ጸጋ ነው የምናወራው። ማርያም በራሷ የበቃች የእግዚአብሔር ጸጋ ያላስፈለጋት ከእግዚአብሔር ሐሳብ ጋር ቀድማ የተስማማች አይደለችም። ብራዘርስ፣ መጽሐፉ እንደዛ አያወራ። ማርያምም እንደዛ ተሰምቷት አያውቅም። ማርያም ያልተሰማትን ትምህርት፣ ማርያም ያላወቀችውን እውቀት እናንተ ከየት አምጥታችሁ ነው? ማርያም እንዴት ታፍር በእናንተ ትምህርት? አንድም ቦታ ላይ እኮ ማርያም እንደዚህ ተሰምቷት አያውቅም። እንዲህ ፊል አድርጋ አታውቅም። ኢየሱስ የመጣው እኮ ለእናንተ ነው አላለችም። ሐዋርያቶች ማርያምን እኮ አይመለከታትም አላሉ።
ከማርያም በስተቀር ኢየሱስ ለዓለም ሁሉ መድኃኒት ነው አልተባለም። እንደውም ሲናገሩ ሁሉ እያሉ ማርያምንም ጭምር የሰው ልጅ የተባለውን ሁሉ እያጠቃለለ ነው መጽሐፉ የሚናገር እና ይህንን ትምህርት በደንብ መመታት አለበት አለን። ሰሞኑን በደንብ ነው የምንቆይበት፣ በደንብ ነው የምናነሳው። ተዘጋጁ። ትውልዱ መንቃት አለበት፣ ከጨለማ ማምለጥ አለበት። ከጨለማ ማምለጥ አለበት። እኔ ኦርቶዶክሳዊ ነኝ፣ ማርያም ድናለች ብሎ የሚያምን ኦርቶዶክስ ካለ መቀበል እንችላለን፣ ጥሪ እናደርጋለን። ካላችሁ ጥሪ እናደርጋለን። ዝምታ ሆነ ጸጥታ፣ አካባቢው ላይ ምን መጣ? ጋይስ ሰላም ነው? ገባ በሉ እንጂ ወገኖች፣ ገባ በሉ እንጂ። እሺ ኦርቶዶክሳዊ ካላችሁ ማርያም በኦርቶዶክስ ድናለች ወይ አልዳነችም ብላችሁ መጣ። ይሄ ጥያቄ ለጴንጤ ምኑም አይደለም። ግልጽ የሆነ አቋም አለን በዚህ ጉዳይ ላይ። ጌታዋ መድኃኒቷ ኢየሱስ ክርስቶስ እንዳዳናት እርግጠኛ ነን፣ እናምናለን። አንተ ግን እንደ አንድ ኦርቶዶክሳዊ የማርያምን የመዳን ተስፋ እንዴት ታየዋለህ ነው ጥያቄ። እሺ ሰላም ሙሉላ፣ እንዴት ነህ? ይሰማል ብራዘር? ሰላም ሙሉላ። እሺ ማርያም ተጠምቃ ይሆን? እሱ ራሱ በጣም መነሳት ያለበት ጉዳይ ነው። ማርያም ተጠምቃ ይሆን? ማርያም ተጠምቃ ይሆን? ማርያም ከተጠመቀች ለምንድን ነው የተጠመቀችው? የኃጢአት ስርየት ለመቀበል ነው። ስለዚህ ወይ ለማርያም ምንም አልጠቀማትም ማለት ጥምቀቱ። በሰማንያ ቀን ማርያም ተጠምቃለች። ለማርያም ሲሆን ጥምቀቱ ለመዳን አይደለም ማለት ነው። ስለዚህ በማርያም ሕይወት ጥምቀት አያድንም ማለት ነው አይደል? በማርያም ሲሆን ጥምቀት ለድነት አይደለም። ጥምቀት ለድነት አይደለም ለማርያም ማለት ነው። ማርያም ካልተጠመቀች ማርያምን ጥምቀት አይመለከታትም ማለት ነው። አይ ተጠምቃለች ካላችሁ ደግሞ ማርያም የተጠመቀችው ለኃጢአት ስርየት ነው። ለኃጢአት ስርየት አይደለም ካላችሁ ጥምቀቱ ለማርያም ምንም አልጠቀማትም ማለት ነው። ምክንያቱም በጥምቀት ማርያም አልዳነች።
እዚህ ጥምቀት ለማርያም ምንም የጠቀማት ነገር የለም ማለት ነው። ቁርባኑስ ለማርያም ቆርባለች? ማርያም ቆርባለች? ማርያም ነው አልቆረበች? አልቆረበችም ማርያም። ከቆረበች ቁርባኑን የቆረበችው ዝም ብላ ነው ማለት ነው። የዘላለም ሕይወት ለማግኘት አይደለም ማለት ነው አይደል? ወይ ደግሞ ማርያም ካልቆረበች ዝም ብላ ነው ማለት ነው። ማርያም ቁርባን ለመዳን አይደለም ማለት ነው። የዘላለም ሕይወት ለማግኘት አይደለም ማለት ነው ለማርያም። አይደል? በልጁ የሚያምን የዘላለም ሕይወት አለው ይላል። ስለዚህ ማርያም ዝም ብላ ነው በኢየሱስ ያመነችው ማለት ነው። ምን ይሰራላታል? ምክንያቱም ኦልሬዲ ዓለም ሳይፈጠር የዳነች ማርያም ከሆነች ኢየሱስን ዝም ብላ ነው ያመነችው ማለት ነው። ማመን አይጠበቅባትም። ኦልሬዲ የዳነች ሴት ስለሆነች አሁን እኮ የመጣው ሰዎች ኃጢአተኛ በደለኛ የሆኑ ሰዎች በኢየሱስ አምነው እንዲድኑ ነው። ኦልሬዲ እሷ ድናለች። ስለዚህ ዝም ብላ ነው ኢየሱስን ያመነችው ማለት ነው። ዝም ብላ የደከመችው ማለት ነው። ኢየሱስን ማመን አይጠበቅባትም ማለት ነው። ኢየሱስ ለማርያም ምንም አይጠቅማትም ማለት ነው በኦርቶዶክስ። እና ብዙ ነው የምንጫወተው ጋይስ። በጣም ብዙ ጨዋታ አለን። ብዙ ጨዋታ አለን። በጣም ብዙ ጨዋታ አለን። እናንተ ብቻ ገባ ገባ በሉ ጋይስ። ገባ ገባ በሉና ብዙ ጨዋታ አለን። ብዙ ጨዋታ አለን። ብዙ ጨዋታ አለን። ብዙ ሀሳብ አለን። አንድ ኦርቶዶክሳዊ ግን ካለ አንድ ቁጥር ይጻፍልን። አንድ ኦርቶዶክሳዊ ኢቨን ለማርያም ምንም አሁን ምንም የጠቀማት ነገር የለም። ባይዘወይ ምንም የጠቀማት ጥምቀቱ አልጠቀማትም ማለት ነው። ቁርባኑ አልጠቀማትም ማለት ነው። ኦፍኮርስ ያኔ ሜሮን አልነበረም። እጅ መጫኑ አልጠቀማትም ማለት ነው። ማርያም ኦልሬዲ ከላይ ተሰርታ ነው የመጣችሁ እያሉ ነው ያሉት። እስቲ ፕሊስ ግቡ፣ እስቲ ግቡ ወዳጆች። እኔ ኦርቶዶክሳዊ ነኝ መልስ አለኝ የሚል ኦርቶዶክሳዊ በጉጉት እየጠበቅናችሁ ነው ያለነው ረጅም ሰዓታችን። እስቲ ወንድሞች ትንሽ ለምኗቸው እንዴ ይገባሉ እንዴ። ይሄማ በጣም እኮ ስለ ማርያም በጣም ወሳኝ ርዕስ ነው። ብሩኬ ብሩኬ እሺ፣ ስልክ ላይ ይሆናል። ካላችሁ ግቡ፣ ካላችሁ አንድ ቁጥር ጻፉልኝ። ማርያም ለምን ተጠመቀች? ለምን ቁርባን ወሰደች? ማርያም ለምን በኢየሱስ አመነች? ማርያም ባይ ዘ ዌይ በጣም አጋንንታዊ የሆነ ትምህርት የምታዩት ለምሳሌ እኛ የሙታን ትንሣኤን እንጠብቅ የለም። አሁን የኢየሱስ ክርስቶስ ዳግም መምጣት ለማርያም ምንም አይደለም።
ማለት ኢየሱስ እኮ ለማርያም ምንም እንደማይጠቅም አይነት እኮ አድርገው ነው ያስቀመጡት። አሁን የሚመጣ ጌታ የሚገለጥ ጌታ ለማርያም ምንም አይሰራላት። ኦልሬዲ ማርያም ስጋዋ ፈልሶ ከሞት ተነስታ አረጋለች። ምንም አያስፈልጋትም። የሰው ፍላጎት ገበሬ ሳይደክምባት ያለምንም እና በጣም ከባድ ነው። ይህን ያክል ቤተክርስቲያኒቷ በማርያም ጉዳይ ላይ ጥግ ድረስ ሄዳለች። ከዛ እኛን ይቆዩና እናንተ የማርያም ጠላቶች ይሉናል። ይችን ማርያም እኮ መጽሐፍ ቅዱስ እኮ ያውቃት። እንደዚህ አይነት ማርያም እኮ የለችም፣ በእግዚአብሔር ቃል ውስጥ የለችም። እንዴት አድርገን እንቀበላት ይችን ማርያም? ኢየሱስ ያላስፈልጋት፣ ጌታ ያልሞተላት፣ ትንሣኤ ሙታንን የማትጠብቅ፣ የጌታ መገለጥ ምንም የማያደርግላት ማርያም በእግዚአብሔር ቃል ውስጥ የለችም። እንዴት አድርገን ይችን ማርያም የጌታ እናት ናት ብለን እንቀበላት? ከሞት የተነሳች ያረገች ማርያም። ብራዘርስ ፓስተር ሰላም ብያል። እንዴት እንቀበላት ብራዘርስ? የዚች ማርያም አዎ ጠላቶች ነን። አሁን እሺ ፓስተር ደውልልሃለሁ። የዚች ማርያም ጠላቶች ነን። ምክንያቱም ይቺ ማርያም እናንተ እንደ አምላክ ያዘጋጃችኋት ማርያም፣ አማልክት የሆነችላችሁ ጣዖት የሆነችላችሁ ማርያም ናት እንጂ በእግዚአብሔር ቃል ውስጥ እንደዚህ አይነት ማርያም የለች። በአምላካችን ቃል ውስጥ ያለችው ማርያም እንደዚህ አይነት ማርያም አይደለች። የኔን ጌታ የኔን መድኃኒት እሷን መድኃኒቴ እያለች የምጠራ ማርያም ነው ያለችው። እኔ በታመምኩበት በሽታ ኢየሱስ መድኃኒቴ በሆነልኝ በዛ ጉዳይ ላይ ለእሷን መድኃኒቷ የሆነላት ኢየሱስ ነው ያላት። እንዲህ አይነት ማርያም ናት ያለችው። በእግዚአብሔር ጸጋ የዳነች ማርያም ናት ያለችው በእግዚአብሔር ቃል ውስጥ። እንዲህ አይነት ማርያም ናት። ከሐዋርያት ጋር እኮ አብራ በጸሎት የምትተጋ ማርያም ናት። ጸሎት የምትቀበል ማርያም አይደለችም። ሐዋርያቶች ሰብሰብ ብለው ወደ ማርያም አልጸለዩም አይደል? የጸለዩ ወደ ማርያም የጸለየ ሐዋርያ የለም። አብራ ግን ጸሎትን ወደሚሰማ ወደ እግዚአብሔር ታነባ ነበረ። አብረው ተሰብስበው ወደ እግዚአብሔር ይጸልዩ ነበረ፣ በጸሎት ይተጉ ነበር። እንዲህ አይነት ማርያም ናት በቃል ውስጥ ያለችው። ይችን ማርያም እናውቃታለን። አይኖችን ወደ እግዚአብሔር የምትጠቁም፣ ወደ ጌታ ወደ ልጇ የምትጠቁም፣ መፍትሄው ኢየሱስ እንደሆነ የሚላችሁን አድርጉ የምትል ማርያም ነው የምናውቀው። እቺ ማርያም አለች በእግዚአብሔር ቃል ውስጥ። እቺ ማርያም አለች እና ከየት ነው ያመጣችኋት እቺ ማርያም? ለምን ይህን ያክል ከእግዚአብሔር እውነት የራቀች ማርያም በቤተ ክርስቲያኒቷ ውስጥ ተፈለገች? ለምን ተፈለገች? አረ ለብቻዋን የጸለየችው ብለው ኢየሩሳሌም ሐውልት አቁመውላታል።
አያልቅባቸው እና ጋይስ የእውነት ለእግዚአብሔር እውነት እና ለእግዚአብሔር ሀሳብ ተሸነፉ። የእግዚአብሔር ሀሳብ የተሻለ ነው የሚሆን። የጌታ እናት እግዚአብሔር እናንተ እንዳላችኋት ብትሆን እኛ ምንም ችግር የለብንም። እኛ እግዚአብሔር ያለውን ነው የምንስማማው። ግን አይደለችም። የጌታ እናት እንደሱ ቤተክርስቲያኒቷ ውስጥ እንዳለችው አይነት ማርያም አይደለች። የጌታ እናት ኦርቶዶክስ የምታውቃት ማርያም አይደለች። ጡቷን እየቆርጣለሁ እያለች ኢየሱስን የምታስጨንቅ ፊቴን ቦጫጭቀዋለሁ አበላሸዋለሁ እያለች ኢየሱስን የምታስገድድ ማርያም የለችም። የጌታ እናት እንደዚህ አይነት እናት አይደለች። ከእግዚአብሔር ሀሳብ ጋር የምትስማማ እናት ናት። ከጌታ ሀሳብ ጋር አብራ የምትሄድ ናት። አስገዳጅ ማርያም አይደለችም። ይሄን ነው የምንለው። ሶ መልእክታችን ይሄ ነው። መደምደሚያችን ሀሳብ ይሄ ነው። ምናልባት ማጠቃለያ ሀሳብ የምሰጡት አለ ወዳጆች? ይሄን ነው የምንለው። ከጨለማ አምልጡ። ድቅድቅ ጨለማ ውስጥ ነው ያላችሁት ብራዘርስ። ድቅድቅ ጨለማ መሆናችሁን ማወቅ ከፈለጋችሁ ቤተክርስቲያን ስለ ማርያም የምታስተምራችሁን እያንዳንዱን ትምህርት ቆም ብላችሁ እዩት። እጅግ አጋንንታዊ ትምህርት፣ እንደ እግዚአብሔር ቃል ያልሆነ ድቅድቅ ጨለማ፣ የእግዚአብሔር ብርሃን የሌለበት፣ የእግዚአብሔር ሐሳብ የሌለበት ትምህርት በደንብ ነው። ሰሞኑን በዚህ ርዕስ ነው የምንገባው። አንቀይርም። ትውልዱን ነው የምናነቀው። ትውልዱ መንቃት አለበት። ተኝቷል። ቤተክርስቲያን እየዋሸችው ነው ያለችው። ሰው የወንጌል አማኞችን እንዳይሰማ አስቀድማ ምን ብላ ትሰብከዋለች? የማርያም ጠላቶች ብላ ትሰብካለች። ማን ነው ጠላቱ? በትክክል ነው የምናሳየው። ጴንጤ ወይስ ኦርቶዶክስ ነው ለማርያም ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ እናት ጠላት? ራሷ ኦርቶዶክስ ናት እኮ። ራሷ ኦርቶዶክስ ናት። እኛማ የመጽሐፍ ቅዱሷን ማርያም የጌታችን የክርስቶስ ኢየሱስ እናትማ እንወዳታለን። ሪስፔክት ሄር ብራዘር። የተጨመረችውን የጌታ ቃል ውስጥ የሌለችውን ማርያምን ነው እየተቃወምን ያለን። ስዕል አስለ አስቀርጸ ለምታሰግድላት እሷን ማርያም እንቃወማታለን። የጌታችን እናት አይደለች። ጸሎት ትሰማለች፣ ትረዳለች፣ ታግዛለች የምትላትን ማርያም እሷን ነው እየተቃወምን ያለ ነው። የእግዚአብሔር ቃል ውስጥ የለች። ብራዘር የጌታችንን እናትማ እንወዳታለን እንዴ። እህቴ ናት እኮ ብራዘር። እህቴን እንዴት ጠላለሁ? እናቴ ናት። እንዴት እናቴን ጠላለሁ ብራዘር? ላደርገው አንችልም ብራዘር። እና ይሄንን ነው የምንለው። ለእግዚአብሔር ሀሳብ ተገዙ። ይሄንን ነው የምናሳልፈው መልእክት። ጌታ ኢየሱስ የተባረከ ይሁን። እንወዳችኋለን። ጸጋና ሰላም ይብዛላችሁ። መልእክታችን ይሄ ነው። እንቀጥላለን። ተባረኩ። ኦርቶዶክሲያን የላችሁም። ስለዚህ ዛሬ ረጅም ቀን ነው እና ትንሽ ማረፍ ይኖርብናል። ተባረኩ። እንወዳችኋለን። ጌታ ቢፈቅድ ደግሞ ነገ እንገናኛለን። የጌታን ሀሳብ እንደዚሁ አብረን እናገለግላለን። ግን ወገኖች ከጨለማ ትምህርት ከአጋንንት ሀሳብ ራሳችሁን በእግዚአብሔር ቃል ብርሃን ነፃ እንድታወጡ በጌታ ፍቅር እንጠራችኋለን። በጣም ትልቅ ስህተት ነው ቤተክርስቲያኒቷ ውስጥ ያለው ስለ ማርያም። የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ቤተክርስቲያኒቷ ውስጥ ያለው። ከዚህ ከጨለማ ትምህርት እንድትወጡ በጌታ ፍቅር እንጋብዛችኋለን። የጌታ ጸጋና ሰላም ይብዛላችሁ። መልካም አዳር፣ መልካም ምሽት ይሁንላችሁ። ጌታ ቢፈቅድ ደግሞ ነገ እንገናኛለን። እንደዚሁ እናወራለን፣ እንነጋገራለን። ተባረኩልኝ። ወዳችኋለኝ።